ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አሁን አጠናቀን መጥተናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። የዛሬን የዘውዱ ሾው ዜናዎችን በተመለከተ ከደቂቃዎች በፊት ማቅረባችን የሚዘነጋ አይደለም። አሁን በማስከተል ደግሞ ከአገራችን ተጨባጭ ሁኔታ ወቅታዊ ጉዳዮች ጋር በተመለከተ እንግዶች ይዤላችሁ ቀርብ ያለው ሁለት እንግዶች አሉኝ። ከነዚህ እንግዶች ጋር የምናደርጋቸው ሰፋ ያሉ ውይይቶች ይኖራሉ። በተለይም የሀገሪቱን ተጨባጭ ሁኔታ በመንተራስ ባለው እንቅስቃሴ ላይ ምርጫውን በተመለከተ እንደዚሁም ደግሞ በአማራ ፋኖ በኩል እየተደረገ ያለውን እንቅስቃሴ በውጭ የሚኖሩትን የአማራ ማህበረሰብ እና ሌሎች ኢትዮጵያ ጉዳይ ኮንሰርን ያደረጋቸውን የሚሉትና በሌሎችም ጉዳዮች ላይ ነው ዛሬ የምንወያየው ከእንግዶቻችን ጋር። በጣም ራቅ ያለ አህጉር ነው የሚገኙት አውስትራሊያ። እንግዲህ ዘውዱ ሾው እንደምታውቁት በጣም በርካታ ሀገሮችን ተዘዋውረን ጎብኝተናል። አውስትራሊያን ብቻ ነው እንግዲህ ያላየነው ሀገር። ዛሬ እንግዲህ በዚህ በአየር ላይ እንገናኛለን ማለት ነው፣ ወይም እናያታለን። አውስትራሊያን ምንድን ነው የምትመስለው፣ በምን ሁኔታ ላይ ነው አሁን የምትገኘው የሚለውን አውርተን ወደ ሀገራችን ተጨባጭ ሁኔታ እንመለሳለን። አብራችሁን ቆዩ። ከእንግዶቻችን ጋር የምናደርጋቸው ሰፊ ውይይቶች ናቸው ዛሬ የሚኖሩት። ፍትህ ለኢትዮጵያ ንቅናቄ የሚባል አደረጃጀት አለ። በዛ ውስጥ ነው እንግዲህ እየሰሩ የሚገኙት። ምንድን ነው ይሄ ፍትህ ለኢትዮጵያ ንቅናቄ በዚህ ሰዓትና በዚህ ወቅት እንዴት መጣ፣ ለምን መጣ የሚለውንም ጭምር በሰፊው ይገልጹልናል። ከእንግዶቻችን ጋር የምናደርገው ሰፋ ያለ ውይይት ስለሆነ በተቻለ መጠን ታዲያ ይህ ዝግጅት ለሌሎች ተመልካቾቻችን እንዲደርስ እናንተም ሼር አድርጉት፣ ላይክ አድርጉት። አዳዲስ ተመልካቾችም እንደሚታወቀው በዚህ በዘውዱ ሾው ሚዲያ ያለምንም ግድብ ሀሳብ፣ እውቀት፣ ልምዳችሁን የምታካፍሉበት፣ ጥያቄ የምትጠይቁበት፣ የራሳችሁን ሀሳብ የምትገልጹበት ገደብ የሌለበት ሚዲያ ነውና ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን ሆኑ። በጣም በርካታ እንግዶችን እንጋብዛለን። ከተለያየ ዓለም ነው የምንጋብዘው። የተማሩትንም ፖለቲሽያን፣ ኢኮኖሚስቶች፣ ሐኪሞች በተለያየ ሙያ ላይ የሰለጠኑት ጭምር ሳይቀር እየመጡ ሀሳባቸውን የሚሰጡበት ዝግጅት ነውና ስለዚህ አብረን ቆይታ እናድርግ። የዛሬ እንግዶቻችን አቶ ሀብተ ማርያም ስለ እግዚአብሔር እንደዚሁም ደግሞ የምሩ ወረታ የሚባሉ ናቸው። ሁለቱም ነዋሪነታቸው በዚሁ በአውስትራሊያ ግዛት ነው። ሁለቱንም እንግዶችን ከልብ አመሰግናለሁ። ጤና ይስጥልኝ። ጤና ይስጥልኝ አቶ ዘውዱ። በጣም ይቅርታ እንግዲህ እናንተ ጋር ሌሊት ነው፣ ቁጭ ብላችሁ ነው ስትጠብቁ ነበረ። እኛ ጋር እየመሸ ነው፣ እናንተ ጋር ደግሞ ሊነጋ ነው መሰለኝ። እንግዲህ ወደ መንጋቱ ላይ ነው፣ ሌሊት ላይ ነው ያላችሁት። ስንት ሰዓት ሆነ ግን አሁን በአሁኑ ሰዓት? እኔ ጋር አሁን 18 ከ27 ነው የሚለው፣ ማለትም ከምሽቱ 6 ሰዓት ተኩል ማለት ነው። እስኪ እናንተ ጋር ስንት ሰዓት ደርሷል? እኛ ጋር በኢትዮጵያ አነጋገር 9 ሰዓት ተኩል ነው ከሌሊቱ፣ ወይም በፈረንጆቹ አነጋገር 3 ሰዓት ተኩል እንደማለት፣ 3 ሰዓት ተኩል ኤኤም እንደሚባል ሊነጋ ነው ማለት ነው። ያው እንግዲህ ሌሊት ላይ ነው። ምን ሊነጋ ነው። ሰዓት አለው። በጣም ብዙ ልዩነት አለ። እኛ ጋር ሲመሽ እናንተ ጋር እየነጋ ነው ማለት ነው። ቀድማችሁናል። እኛ ኦልሬዲ አሁን ዛሬ ማክሰኞ ነን። የሚገርም ነው። በጣም የሚገርም ነው። በጣም አመሰግናለሁ። እንግዲህ ያው የሰዓት ልዩነቱ ቢኖርም የሀገራችን ጉዳይ እንቅልፍ የሚወስድ አይደለም፣ አያስተኛንም። ቅርታ ጠይቃለሁ። እንግዲህ ሰዓታችን ስላልተመጣጠነ ነው በዚህ ሰዓት ለመገኘት የተገደዳችሁት። እስቲ በቅድሚያ ስለ እንትናችሁ እንጀምር። ይሄ ንቅናቄ የሚባል ነገር ብዙ ጊዜ አሁን የዚህ ምናምን ንቅናቄ የዚህ ንቅናቄ እየተባለ የሚወጡ ነገሮች አሁን ቀርተው በጎሳ ውስጥ ሆነዋል። በአብዛኛው የኦሮሞ ምናምን፣ የአፋሬ ምናምን፣ የሶማሌ እንደዚህ፣ የህዋት የትግራይ እንደዚህ ነበር የሚለው። አሁን እናንተ ፍትህ ለኢትዮጵያ ንቅናቄ የሚል ስያሜ ያብጣችኋል። ከዘር ቋት ውስጥ የወጣ
ተቋም ወይ ማህበር ነገር ወይ ድርጅት ወደፊት ምን እንደሆነ በግልጽ ታስረዱታል። ይህ ንቅናቄ የሚለው ነገር ለምንድን ነው የመጣው? ኢትዮጵያዊነትን ላይ ባተኮረ ሁኔታ መምጣቱ እጅግ የሚያስደስት ነው። ሎጓችሁንም አይቼዋለሁ። የኢትዮጵያ ሰንደቅ ዓላማ ያለበት ነው፣ ጽሁፋችሁ ጭምር ሳይቀርና በጣም አመሰግናለሁ። እስቲ ስለዚህ ንቅናቄ በቅድሚያ ትንሽ ለተመልካች አድማጮቻችን ብትገልጹልኝ። ከአቶ ሀብተማርያም እንመለስ። እሺ፣ አመሰግናለሁ አቶ ዘውዱ። ምናልባት ቀደም ሲል አንድ መግለጫ በጽሁፍ አሰራጭተን ነበርና ይህንን የመግለጫ ፍሬ ሀሳብ በጣም በመጠኑ ባቀርብ ከዚያ ላይ ነስተን ሌሎችን ውይይቶች ለማካሄድ የሚያስችለን ይመስለኛል። ስለዚህ ይህን መግለጫ ላቅርብ። ኢትዮጵያ ሀገራችን የግዛቷና የሕዝብ አንድነቷ ተረጋግጦ ነፃነቷና ሰላሟ ተከብሮ የኩራት የፍትህና የሰብአዊ ክብር መግለጫ ሆና ወደፊት የምትቀጥልበትን አስተማማኝ ሁኔታ ለማረጋገጥ ማህበራዊ ፍትህን ለማስፈን በመሻት የፍትህ ለኢትዮጵያ ንቅናቄን መስርተናል። ይህ ክቡር ቀደምት አባቶቻችንና እናቶቻችን ሀገር ጠብቆ ለተተኪ ትውልድ የማስረከብ ታሪካዊ አደራ የመወጣት ብርቱ ኃላፊነት በአግባቡ ለመወጣት በቁርጠኝነት ወስነን ተደራጅተናል። ፍትህ ለኢትዮጵያ ንቅናቄ ጎሳ፣ እምነት፣ አሰፋፈር፣ የአኗኗር ሁኔታ፣ መደብ፣ ከተማና ገጠር፣ ወንድና ሴት፣ ሽማግሌና ሕፃን በሚል ሳይከፋፈል ሰው ለተባለ ፍጡር ሁሉ በተፈጥሮ የተሰጠውን እኩል የሀገር ባለቤትነት የመሆን የግልና የወል ርስትን ባለቤትነት የነባር እምነታዊ፣ ባህላዊ፣ ማህበራዊ ማንነቶችን ያፈለቋቸውን እሴቶች፣ እውቀቶችና ማህበራዊ መዋቅራትን ማክበር ብቻ ሳይሆን የሀገራዊ ስነ መንግስትና የፖለቲካ ቀመርን የህግ የፍትህና ስርዓትን አካል የመሆን የኢትዮጵያዊ ሁሉ በቦታ በልዩ ንዑስ ማንነቶች ሀገራቸው ልትሰጥ የምችለውን ማንኛውን ጥቅም የማያጡበት ኢትዮጵያ የተበደሉ የሚካሱበትና የሚበድሉ በህግ የሚጠየቁበት የፍትህ ምድር እንድትሆን ማረጋገጥ፣ ሃይማኖትና ባህል የተከበሩና አስተምሮቻቸው በሚያዟቸው ሚዛን ተከታዮቻቸው መዝነው በክብር በሚሰጧቸው መሪዎች ሁሉ የሚመሩት ህዝብ ሁለንተናዊ ድምፅ እረኛ የሚሆኑበት፣ በኦርቶዶክሳውያን ክርስቲያኖችና በነባሩ ኢትዮጵያዊ እስልምና ላይ የተነጣጠረውን ሁለንተናዊ ጥፋት የሚያባብሱ ሁለቱም እምነቶች ቤተሰቦች መካከል መለያየትን የሚፈጥሩ በየእምነቶቹ አስተምሮ እውቅና የሌላቸው እንቅስቃሴዎች ህጋዊ፣ መንፈሳዊና ማህበራዊ እርማት የሚያገኙበት ይቅርታ ከሀገር ልጅ ወይንም ከሀገራቸው አስፈልጠው ለባዕዳን በመቅረብ ውስጣዊ አንድነትንና መተማመንን፣ መረጋጋትና ሰላምን የሚያፈርሱ ሃይማኖታዊና ፖለቲካዊ አፍራሽ ልምዶችን በህግና በህዝብ ንቃት፣ በትምህርትና በማህበራዊ ቀባዎች አገርና ህዝብን ለጥቃት ከማጋለጥ የሚታቀቡበት፣ እንደሚታወቀው በአሁኑ ጊዜ የሰብአዊነት መደፈር፣ የፍትህ አግባብነት ትርጉም ማጣት፣ የአገር ዳር ድንበርና መደፈር፣ የእምነቶችና የባህሎች የሞራል ጥበቃ ልዕልና መጨፍለቅ፣ የእውነትና የታሪክ እሴቶች ባለአዋቂዎች መደፈር፣ ራስን በምግብ፣ በመድኃኒት፣ በአልባሳት፣ በመጠለያ፣ በመከላከያ እውቀት ማመንጨትና የማደራጀት ሀገራዊ የህልውና መሰረቶች በጥገኝነት መውደቅ፣ ንጉስ፣ ጳጳስ፣ ካህን፣ ሸኪ፣ ሽማግሌ አለማክበርና ከሁሉም በላይ እግዚአብሔርን እስከ መድፈር ተደርሷል። እኒህ ከላይ የተዘረዘሩት ብዙ ሁለንተና የእኛነታችን አብይ እሴቶቻችን የመድፈር ከፍተኛ ችግር አጋጥሞናል። ዛሬ ላይ በቋንቋ የማንነት ልዩነት የተመሰረተ ህገ መንግስት፣ የአስተዳደር ክልል፣ የትምህርት ስርዓትና የንዑሳን ማንነቶች ተገዳዳሪ ትርክቶች፣
ልዩ ልዩ ባንዲራዎችና የጥላቻ መዝሙሮች፣ የጎሳ ታጣቂ አደረጃጀቶች፣ አግላይ የኢኮኖሚ መዋቅርና ዘር ማጥፋት ህጋዊ በማድረግ ዜጎች ከቤተሰብነት ወደ አጠቃላይ የእርስ በርስ ጦርነት በሚመሩ አስተላለፎችና ጦርነቶች ተከፋፍለው እየተካሄዱ ናቸው። ፍትህ ለኢትዮጵያ ንቅናቄ አሁን በሀገራችን ሉዓላዊነት መደፈርና በኢትዮጵያ ወገናችን ላይ እየደረሰ ያለው የሀገራቸው ጥፋትና የወገናቸው መከራ ያሳሰባቸው እውነተኛ የህዝብ ልጆች ስብስብ እንደመሆኑ ለአንዲት ሉዓላዊነት ኢትዮጵያና ለአንድ የተከበረ ህዝብ በሰላም በፍቅር በአንድነት ተባብሮና ተከባብሮ ተዋዶና ተዋህዶ ራሱን ከውስጥ አጥፊዎች ከውጭ ጥቃቶችና ጥገኝነት መከላከል የሚችል ኃይልና እንደ ቀደምቶቹ አባቶቻችን እና እናቶቻችን ሁሉ የአፍሪካ ቀንዲል ሆኖ የሚቀጥል የተከበረ የሀገር የመመለስን ራዕይ የሰነቀ ነው። የፍትህ ለኢትዮጵያ ንቅናቄ ጽኑ መርሆች ካደረጋቸው ሰብአዊነት ወይም ክብረሰብን፣ ፍትህ፣ ፈሪሃ እግዚአብሔር እና የመከራችን እና የውርደታችን ሁሉ ምንጭ የሆነውን እውነትን በተቃራኒ ቁሳዊ ጥቅሞች ያስቀደሙ ክብረሰብና በንዑስ ፖለቲካ ፍትህን ለሰው ልጆች ሳይሆን ለፖለቲካ ግፍ መሸፈኛ ያደረጉ ፈሪሃ እግዚአብሔር ላይ ያላቸው እሳቤዎች አስፈጻሚ መዋቅራትን ሁለገብ መንገድ በመፋለም ለህዝባችን እፎይታ ማጎናጸፍ የመጀመሪያውና ዋናው ነው። ስለዚህም ትግላችን ካሁን በኋላ የትውልድ ዕጣ ፈንታ ወሳኝ ራሱ ሆኖ በእያንዳንዱ ዜጋ ክብር ያረፈ የሰው ልጅ እውነተኛ ፍትህ የሚበየንበት በኩል የሀገር ባለቤትነት መብት የተረጋገጠበት ህይወቱን በፈሪሃ እግዚአብሔር የሚመራ ህዝብና የሚገነባበት እውነትን የህይወቱ መመሪያ ያደረገ ራስን ከባዕዳን ጥጋኝነት በፍጹም አላቆ ነፃነትን ቋሚ ባህሉን ያደረገ ህብረተሰብ እንዲገኝ መሰረቱን መጣል ነው። ይሄ ነው ፍሬ የመግለጫችን ሀሳብ። መግለጫችን እንግዲህ እኛን ነው የሚገልጸውና በዚህ መልክ ነው የተደራጀው። ቀደም ሲል በንባብ እንዳሰማሁት ለኢትዮጵያ ልናቀርብ የፈለግነው ፍትህን እንዲበየን ነው። በሁሉም መስክ ዛሬ ኢትዮጵያ ውስጥ ፍትህ የለም። የእምነት ነፃነት ፍትህ የለም። የመኖር መብት ፍትህ የለም። የመዛወር ፍትህ የለም። በሰላም ውሎ ወደ ቤት የመመለስ ፍትህ የለም። ይህ ሁሉ ፍትህ ያጣ ኢፍትሃዊ የሆነ ሁኔታ መቀየርና ፍትሃዊ በሆነ ኢትዮጵያ ራሷ ፍትህን እንድትበይን ለማድረግ እንዲቻል የተቋቋመ ንቅናቄ ነው። አመሰግናለሁ። ከልብ አመሰግናለሁ አቶ ተማሪ። በጣም እንግዲህ ሰፊ ንባብ ነው ያቀረቡት። በዝርዝር እንሄድባቸዋለን። ስለ ፍትህ ለኢትዮጵያ ንቅናቄ መግለጫውን ነው እንግዲህ በተወሰነ ደረጃ ለማብራራት ጠቅላላ አድርገው፣ በእርግጥ እኔም ደርሶኛል የዚህ ኮፒው አሁን ያነበቧቸው። እርስዎ ደግሞ እንግዲህ ከዛ ውስጥ የተወሰነውን ለማቅረብ ሞክረዋል። እኔም መሀል ላይ ያላቋረጥኩት ተመልካች አድማጮቻችን አትሊስት ምንድን ነው ዓላማ የሚለውን እንዲረዱ ከማሰብ ነው። እንግዲህ ፍትህ ለኢትዮጵያ መነሻ ላይ አንስቼዋለሁ። ንቅናቄ የሚለው መግለጫ ላይ ብዙ የዘረዘሯቸው ነገሮች አሉ። እርሱም ይሄ ጉዳይ ብሎ ኢትዮጵያ ላይ ያለውን አደጋ የሚተነትን ነው። እንግዲህ የእያንዳንዱ ዜጋ ለሰው ልጆች ክብር በሚገባ ደረጃ ማግኘት፣ ስለ ፍትሐዊነት፣ ስለ እኩልነት፣ ስለ ፈሪሃ እግዚአብሔርነት፣ በእውነት ላይ መመራትን፣ ራስን ከባዕድ ጥገኝነት የማዳን የመሳሰሉ ነገሮችን ለመግለጽ ሞክረዋልና በመጀመሪያ ይህንን ንቅናቄ ለማቋቋም ያነሳሳችሁ ምክንያት ምንድን ነው? እነዚህ ከላይ በጠቀሷቸው ምክንያቶች ላይ በመንተራስ ነው? አንዱ እሱ ነው። ሁለተኛ፣ በአሁኑ ሰዓት በአብዛኛው እንደሚታወቀው በርካቶቹ በዘርና በጎጥ ላይ የተመሰረተ ነገሮች እያንቀሳቀሱ ባለበት ሰዓት ይህንን ምን አሳሰባችሁ? መነሻ ሀሳባችሁ ከምን የመጣ ነው? እስቲ እርስዎ ጋር ልቆይና ይህንን እስቲ ያጠራ ይግለጹልኝ። መቼ ነው የተጀመረው ይሄ ንቅናቄ? በጣም አመሰግናለሁ አቶ ተውዱ። መሰረታዊና ተገቢ ጥያቄ ነው ያቀረብክልን። ንቅናቄው የተመሰረተው ራሱን እያደራጀ እና የበለጠ ሌሎች በተለያየ ቦታ አሁን አንተ ቅድም እንዳልከው እየተፈለፈሉ ያሉ ኢትዮጵያዊ
ንቅናቄዎች እንቅስቃሴዎች ጋር ላለመጋጨት እና አስተውሎ የትኛው ትክክል ነው ብሎ ለመቆም ከመፈለግ አኳያ የራስን መንገድ ተደራይተን የበለጠ በማጥናት ቆየን እንጂ ከ3 ዓመት በፊት ነው ንቅናቄው የተጀመረው። ዝም ብሎ ራስን የማደራጀት ሂደትን ብቻ ሳይሆን በትግሉም ውስጥ በመግባት ህዝብን በማስተማር በመለወጥ በተለያዩ ቦታዎች የራሱ ይሄንኑ ንቅናቄ በመፍጠርና በማደራጀትም ጭምር ነበረ የቆየ ነው። አሁን ግን በተለይ አሁን ሁላችንም እንደምናውቀውና እንደምንገነዘበው በቋንቋ ላይ ተመስርቶ አገራችን እየበከለ ያለው የወያኔ መርዝ አሁን ህይወት ፈጥሮ ሰው እውነት መስሎት የተፈጠረው የሐሰት ትርክቴ አድርጎ ብሎ በዚህ ላይ ተመስርተው የተወሰኑ ሊቶች የራሳቸውን የግል ህይወት ቅድሚያ ሰጥተው ወገናቸውን እያታለሉ ወገናቸውን እያደናገሩ ሀገራችን አንድነት ወደሚያናጋ እየሄደ ያለ ስለሆነ ይህንን ነገር መዘገየቱ ተገቢ ስላልሆነ ወደ አደባባይ ወጥተን ህዝቡንም እኛነታችን ገልጸና ነግረን ትግላችን በአደባባይ ለመግለጽ ከመፈለግ የተነሳ ነው እንጂ ንቅናቄው ከተቋቋመ ቆይቷል። የንቅናቄው በኢትዮጵያዊነት መመስረት በመጀመሪያ ደረጃ በእውነቱ አለመመስረቱ ነው እንግዳ የሚሆነው። ሊያስገርም የሚችለው አሁን አጥፊያችን ወያኔዝም በፈጠረልን መንገድ እየሄድን እኔ የዚህ ቋንቋ የዚህ ዘር ነኝ የዚህ ዘር ነኝ የዚህ ዘር ነኝ የዚህ ዘር ነኝ የሚል እና በዘሩ ላይ ተመስርቶ የመከፋፈልና አንደኛው ለሌላኛው አጥፊ መስሎ የመታየት ያለመተባበር የመተባበር መንገድ ሁሉ የማጥበብ ለግጭት ለመዳረግ የሚያስችሉ መንገዶችን የበለጠ በተጧጧፉበት ሁኔታ ላይ ወደፊት ያለው ኢትዮጵያዊነትና ኢትዮጵያ እንዴት ትሆናለች የሚለው ነገር አስጨናቂ የሆነ በመምጣቱ የተነሳ ይህን ከሚያስጨንቃቸው ወገኖች ጋር በመቆም ኢትዮጵያዊነትን የበለጠ ለማዳን ለመከላከል እና ኢትዮጵያን ደግሞ አሁን በተለያየ ቦታ እንደምታውቁት ከፍተኛ የሆነ ንቀት ሁሉ አለብን። ማንም መጥቶ መሬታችን ይዘግናል። ባለፈው እንደሰማችሁት እንደምታውቁት በሰሜን ምዕራብ በኩል ሱዳኖች ገብተው መሬታችን ይዘዋል። እንደገና አሁን እንኳን በቅርቡ የተደራጀው ደቡብ ሱዳን በጋምቤላ በኩል በጣም ሰፊ መሬት ይዞ እንዲያውም የእነሱን ባንዲራ ሁሉ በማውለብለብ ላይ ይገኛሉ። ያም ብቻም ሳይሆን ዜጋዎችን እየገቡ የሚያጠፉበትና የፈለጉትን የሚያደርጉበት ነገር ነው ያለው። ስለዚህ ሀገር አሁን ደህና ናት፣ ሉዓላዊነት ተከብሯል የሚል እምነት የለንም። ይህንም ለማስከበር ሉዓላዊነቷን ለማረጋገጥ ካለን ፍላጎትና በውስጥ ሀገርም ዜጋዎች ከቤታቸው ወጥተው ጥቂትም ሳይራመዱ ደህንነታቸው የሚደፈርበት እንደወጡ የማይመለሱበት በጣም በሚያሳዝን መልኩ ድሮ እኛም ስናድግ ከአባቶቻችን ምንሰማ ሌባ ነበረ። ሌባ ከብት ይሰርቃል፣ ይጠቀማል። በዚህ ዘመን ነው ሰው መስረቅና መዝረፍ እንግዲህ ይህን ያህል ገንዘብ አምጣ ካላመጣ እንገላለን ተብሎ በጭካኔ ሰውን ሰው የሚገለው እና እንዲህ የመሰለ ነገር ከመሆኑም በላይ ይህንን ነገር ሊያስከብር የሚችል የጠነከረ መንግስት ስለሌለን ይህንን መንግስት ፍትህን ሊጠብቅ የሚችል ወይም ደግሞ ሰው ወጥቶ ገብቶ እንደ ልቡ በአገሩ ተዘዋውሮ ተመልሶ ወደ ፈለገ ቦታ ለመሄድ ነፃነቱን የመዛወር ነፃነቱን ሊያስከብርለት ሊጠብቅለት የሚችል መንግስት በማስፈለጉ ምክንያት ይሄ በልመና ብዙ ጊዜ ቢታሰብም ሳይሆን ስለቀረ እንግዲህ ታግለን ይሄንን አሁን የጠፋውን ሰላም ማረጋገጥ ከሚል ነው የንቅናቄ የተነሳው ወይም የተጀመረው። ትንሽ አበዛ መሰለኝ። አመሰግናለሁ አቶ ሀብተ ማርያም። እንግዲህ
የመሰራረቱና አስፈላጊነቱን ጭምር አስረድተውናል። ወደ አቶ ይመሩ ወረታው እንመለስ። በጣም አመሰግናለሁ ረጅም ሰዓት ስላስቆየሁት። እንግዲህ ያው የጋራ ሀሳብ ስለሆነ አቶ ሀብተ ማርያም በዝርዝር ሄደውበታል። ወደ እርሶ ልምጣ። እንግዲህ ይህንን ከ3 ዓመት በፊት የቆየ ወይም የተጀመረ ትግል አሁን ወደ ህዝብ መውጣት አለባችሁ ብላችሁ ወጥታችኋል። ጥሩና መልካም ነገር ነው። በኢትዮጵያዊነት ጉዳይ ላይ የተቋቋመበትን ምክንያት ለማስረዳት ሞክረዋል። አቶ ሀብተ ማርያም ገልጾታል። ወደ አንተ ልምጣ። እንግዲህ ስለ ኢትዮጵያዊነት ስናወራ ወያኔ የቀረጸልን ህገ መንግስትን ጨምሮ በቋንቋና በማንነት ላይ የተመሰረተ ነበርና ስብጥራችሁስ ምን ይመስላል? እንደተባለው የሁሉም ኢትዮጵያ ውስጥ ከ86-7 ብሔረሰቦች በላይ አሉና ኢትዮጵያን የሚያካትት ወይም እነዚህ የተሰባሰቡበት ነው ወይስ የተወሰኑ ግሩፖች ናቸው? እስቲ ስብጥሩ ምን ይመስላል? የማህበራችሁ አባላቶች። እሺ፣ አመሰግናለሁ ወንድም ዘውዱ። ስብጥራችን ሰው የሚነሳው ከሚያውቀው ነው። በኢትዮጵያ 80 ምናምን ብሔረሰቦች አሉ። በእነሱ ልክ ያንን ሰው ቆጥረ ከዚህ ጋር አሁን አለ ብዬ አልነግርህም። ግን መነሻችን ከምናውቃቸው ሰዎች ከተለያየ አካባቢ የመጡ አንድ አይነት ዓላማ ያላቸው በኢትዮጵያ ዙሪያ ላይ ጥሩ አመለካከት አላቸው ብቻ ሳይሆን የደከሙ የለፉ ሰዎች የተሰባሰቡበት አሉ። ያው የተወሰኑ ሰዎች ቢተዋወቁ ይጀምሩታል። ከዛ በኋላ እየሰፋ ነው የሚሄደው። ከተለየ ከዛ ከ80ውም ይሁን ከዛም በላይ ካለ መምጣት ይችላል። ያንን መንገዳችን ክፍት ሆኖ ሁሉንም አካታች የሆነ ድርጅት እንዲሆን ነው ኢትዮጵያዊነትን ይዘን የመጣ ነው። አሁን ባለው ላይ ግን እንደው አጠር አድርጌ ስመልስልህ አካታች ሁሉንም 80 ምናምን አሉ ወይ ብትለኝ እንደዛ ብዬ ልነግርህ አልችልም። ግን አሉ፣ ሁሉንም ያካትታል። ከምናውቀው ነው የተነሳ ነው። ዛሬንና ሀብተ ማርያም እዚህ ስለምንተዋወቅ ነው የተገናኘ ነው። ነገ ደግሞ ሌላ ሰው ይዘን በተለያየ መልኩ እንደምንመጣ አልጠራጠርም። ያለው ነገር ይሄን ይመስላል። ለጊዜው ባጭሩ ይሄን ነው የምልህ። ከልብ አመሰግናለሁ። እንግዲህ ንቅናቄው በጣም በርካታ ጉዳዮችን ይዞ ነው። በቋንቋ፣ በእምነት፣ በአሰፋፈር እንደዚሁም ያኗኗር ሁኔታ፣ የሀብት፣ የትምህርት ሁሉም ነገሮች ሽማግሌ፣ አሮጊት፣ ህፃን ምናምን ሳይለይ እኩል ሀገር ባለቤት የመሆንን በእናንተ ትንበያ እኩል የመንግስት ማህበራዊ ጥበቃና ዋስትናን ማግኘት፣ እኩል የግል እና የወል ርስት ባለቤትነትን ማረጋገጥ፣ የነባር እምነታዊ ባህላዊና ማህበራዊ ማነቆችን፣ እሴቶችን፣ እውቀቶችን፣ ማህበራዊ መዋቅሮችን ማክበር ብቻ ሳይሆን የሀገራዊ የስነ መንግስትና የፖለቲካ ቀመር የህግና የፍትህ ስርዓት አካል የመሆን ህጋዊ ዋስትና እንዲኖረው የማድረግ በርካታ ጉዳዮች ናቸው። የኢትዮጵያዊነት ሁሉም በቦታው በልዩ ንዑስ ማንነቶች ሳይለይ ሀገራቸው ልትሰጣቸው የምትችለው ማናቸውንም ጥቅማጥቅም ማስጠበቅ እያለ ዝርዝር ጉዳዮች ይሄዳል። የዘረዘራችኋቸው እነዚህን ሁሉ የማድረግ ነገሮች ከ9 በላይ ሀሳቦችን አቅርባችኋል። እንዴት ነው ልታስፈጽሟቸው የምትችሏቸው? እነዚህን ነገሮች በምን መልኩ ነው ተገቢና አስፈላጊ ነገር ናቸው የዘረዘራችሁ ያላችሁት? ከሃይማኖትም አኳያ ያስቀመጣችኋቸው ሁኔታዎች አሉ። ኢትዮጵያን ሁሉም በቦታው ሁሉም ቅድም አቶ ሀብተማር የገለጽከው ነገር አለ። የኔ ቦታ ነው አንተ እዚህ መምጣት የለብህም በዚህ የተባለና ሌሎችንም ነገሮች እዚህ የዘረዘራችኋቸውን ነገሮች ገቢራዊ ለማድረግ እንዴት ይቻላል ብላችሁ አስባችኋል? አቶ ሀብተማር ይቀጥል። እሺ፣ አመሰግናለሁ ድጋሜ ወንድሜ ዘውዱ። አዎ ይሄ ነገር በደንብ ነው የሚቻለው። በአጋጣሚ ፖለቲከኞቹ በትክክል የሀገራቸውና የወገናቸው ጉዳይ ያስጨንቋቸው እና የህዝቡን ፍላጎት አዳምጠው የሚቸግረውን ነገር አውቀው ቢደራጁ ከአሁን ቀደም እኮ የታየ ነገር ነው። በአጋጣሚ እድሉን አልተጠቀሙበትም። ለምን እንደዚህ እንዳደረጉ በእሳቸው ራሳቸው ቢያውቁም የአሁኑ ጠቅላይ ሚኒስተር አሁን ይህን መጀመሪያ ሲጀምሩ አሁን እኛ እዚህ ያያልን ያለነውን ነገር ይዘው ነበር የተነሱት።
ለህዝቡም ያቀረቡት። በጣም በሚገርም ሁኔታ በየትኛውም የመንግስት ታሪክ ውስጥ ያልነበረ ትልቅ ክብርና ተቀባይነት ያገኙበት ነገር ነበር። በእውነቱ በጣም የሚገርም ነው። በዚያ ያን የመሰለ በጭራሽ ሊነቀነቁ የማይችሉበት መሰረት እግዚአብሔር ፈጥሮላቸው እያለ ይህንን ሳይጠቀሙበት ወርደው ከታቻው እንደዚህ አይነት መንደርተኝነት ውስጥ ገብተው ሳያስፈልጋቸው ብጥብጥና ሰላምን ወደሚያውክ ነገር ውስጥ ገብተው ተስፋ አድርጎት የነበረውን ደጋፊያቸውን አስቀይመው ተስፋ አስቆርጠው መከራና ስቃይ ውስጥ እንዲገባ አደረጉት እንጂ በመጀመሪያ ይሄን ኢትዮጵያዊ ነው መሆነው እስካሁን ድረስ በተደረገው ነገር ይቅርታ እንጠይቃለን፣ የተደረገው ጥፋት ሁሉ ትክክል አልነበረም ሲሉ በጣም ከፍተኛ አፕሩቫል ነበር ያገኘው። ያ ነገር ነው የኛ መሰረት። ያንን እሳቸው ከጣፉት በኋላ ይህን የህዝባዊ ውሳኔ ፍላጎት ያራመደ ማንም የፖለቲካ ድርጅት አልነበረም። እናቱን በጎጥ ተከፋፍሎ በሚገርምና በሚያሳዝን መልኩ ዘር ሳይኖር ዘር ነው ለየብቻው እርሱ ተቧድኖ መገዳደልና መጠፋፋት የሚያራምድ ፖለቲከኝነት በብዛት የምናየው እናስተውለው። ይህንን ነገር ነው እንግዲህ ወደዚህ እንመጣለን ብለን ያሰብነው። ቀደም ሲል ወንድሜ አቶ ይመኑ እንደገለጸው በእኛ አደረጃጀት ይሄ የሚባለው ወያኔ የሰጠንን መንገድ መተል አይደለንም። ሁሉም ኢትዮጵያዊ የሚሰባሰብበት የሚያበርበትና በጋራ መክሮ ችግሩን ይፈታበት የሚችልበትን መንገድ ነው ያደራጀ ነው እና በዚያ ምክንያት አሁን ለምሳሌ ስራ አስፈጻሚ ኮሚቴ አባላቻችን ውስጥ እንዲሁም ብለው አማርኛ ቋንቋ መሰረት ያደረጉ ብቻ ሳይሆኑ ለምሳሌ ከኦሮምኛ የሚናገሩ ኦሮምኛ ቋንቋ ተናጋሪ የሆኑ ሰዎች፣ የደቡብ ሰዎች እና አማርኛ ቋንቋ ተናጋሪ የሆኑ ሰዎች ያሉበት ነው። በጋራ ነው የምንመክረው። የጋራ እድልን በጋራ ለመኖር እንድናስችል የጀመርነው ንቅናቄ ነው። ለጥያቄ መልሼ ከሆነ በጣም አመሰግናለሁ። ጥሩ ነው። እንግዲህ ለኢትዮጵያ ጠንቅ ከሆኑት ብዙ ጊዜ የሚጠቀሱት ሶስቱ ብሔረሰቦች ናቸው። አማራ፣ ኦሮሞና ትግሬ ናቸው። ሌሎቹ አይካተቱም እያልኩ አይደለም ያለሁት፣ ግን ካለው ትልቅ ቀውስ ለሀገሪቱ እየፈጠሩ የሚገኙት እነዚህ ሶስቱ ጎሳዎች ናቸው። አሁን በጠቀሱልኝ የኦሮምኛ ቋንቋ ተናጋሪ፣ አማርኛ፣ የደቡብ እያሉኝ ነው ያሉት። በትግራይ በኩል ያለ ባለማግኘታችሁ ነው ወይስ ፈቃደኛ ያለመሆናቸው ጉዳይ ነው? ምክንያቱም ይሄ ነው ችግሮች ለዚህ ሁሉ ጠንቅና በጣም ኢትዮጵያን ችግር ውስጥ ከከተተት አንዱ ከዚሁ ከትግራይ የተቋቋመው ህወሓት የሚባለው ተቋም ነው ኢትዮጵያን በዘር በጎሳ የከፋፈለው። እዚህ ውስጥ ለመክተት ለምንድን ነው ያልቻላችሁት? ወይስ ገና ወደፊት ይመጣል ተብሎ ስለሚጠበቅ ነው? ምክንያቱም ኢትዮጵያዊነት ሲካተት በአብዛኛው ተጽዕኖ ሊፈጥሩ ይችላሉ የሚባሉትን አሰባስቦ ወይም ደግሞ አሳምኖ መቀጠል የሚያስፈልግ ነውና ለምንድን ነው የተዋችሁት? ጥያቄው አሁንም ከዲሁ ላይ ከሆነ በጣም አመሰግናለሁ። እኛ የትግራይ ሰዎች ወገኖቻችን አይደሉም ብለን ዲስክሪሚኔት አድርገናቸው ወይም በኢትዮጵያዊነት አያገባቸውም ብለን ንቀናቸው አይደለም። እንዲያውም እነዚህ እኮ ሰዎች በታሪክ አጋጣሚ ስልጣኔያችን ስነ መንግስታችን የተጀመረበት የስልጣኔያችንን መሰረት ሃይማኖታችንም ሁሉ የተማርንበት ያገኘንበት ትልልቅ ኃላፊነት የተወጡ ትልልቅ ሰዎች የነበሯቸው ወይም ደግሞ የፈለቁበት ቦታ ነው ያ ቦታና በጣም በሚገርመው ነገር የመጀመሪያው የወያኔዝም ቪክቲም የሆነው ይሄ ታሪክ ነው እና ባለመታደል እነዚህ ሰዎች በወያኔ ያን ያህል መከራቸውን ሲያዩ በግድ ታሪክ አዋቂዎች ለሀገራቸው አንድነት የነበሩ ጥሩ ታሪክ ያላቸው
ከላያቸው ላይ ፊውዳል እየተለጠፈ ሲገደሉና ሲጨፈጨፉ ሊከለከላቸው የሚችል መንግስት ስላልነበረ በፍርሃት ወያኔን የግዴታ ወያኔ ማለት ትግሬ ማለት ነው የሚል ነገር አድርጉ ተብለው የሚደረጉ ናቸው። አሁንም ቢሆን እነሱን ለማጥፋት የሚጠቀምባቸው ወታደሮችም እነሱ ናቸው፣ ጠፊዎችም እነሱ ናቸው። ጦርነት በየጊዜው እየተጫረ በላያቸው ላይ በረዶ እንዲወርድ የሚያደርግባቸውም እነዚሁ ሰዎች ናቸው። እንዲያውም እነዚህ ሰዎች ከምንም በበለጠ ቅድሚያ አግኝተው አሁን የገቡበትን መከራ ከሌላው ኢትዮጵያዊ ወገናቸው ጋር ተባብረው መፍታት መቻል እንዳለባቸው ምናምነው ነገር ነው። ባለመታደል ግን እነዚህ ሰዎች ቀደም ሲል ለመግለጽ እንደሞከርኩት አስተምሯቸው ይሄ ትርክቱ በጣም ግራ ጋብቷቸዋል። ነፃነትም የላቸውም። እንደ አንድ የትግራይ ተወላጅ ዛሬ ከወያኔ ውጭ የሆነ ነገር ሰርቻለሁ ቢሉ ያው የምታውቁት ነው፣ በቤተ ክርስቲያን ጭምር ሁሉ የሆነው ነገር እንግዲህ ትልቁ ወንጌል ሰባኪዎች ከዚያ ቦታ ነበር የወጡት። ከሌላው ዓለም መጥተው 9 ቅዱሳን የሚባሉት ያረፉበትና እንደ ቅዱስ አቡነ አረጋዊ የመሰሉ አባቶች የኖሩበት የቀደሱበት ቦታ ነው ያ ቦታ። ትልልቆቹ ወንድማማቾችም እዚያ ቦታ ተገኝተው በመላ ኢትዮጵያ ቤተክርስቲያን የገነቡ ያሰራጩበት ቦታ ነበረ። አሁን ያ ቦታ በጣም በሚያሳዝን እዚህ አንድ በጣም ከፍተኛ የሆነ ሀገራችንን የሚንቅ የራሱን ሀገር ማለት ነው ኢትዮጵያ እንግዲህ የጋራ ሀገራት ሸርሙጣ ናት ይል የነበረ አንድ አባ ሰረቀ የሚባል ሰውዬ የሚመራው እና ከተለያየ ወታደሮች ወያኔ ተዋጊዎች ተመልምለው ቆብ የተደፋላቸው ያቋቋሙት ሌላ ራሱን ሲኖዶስን እንፈጥራለን ብለው ፈጥረው ለብቻቸው ያሉበትና አገሪቱን በቅድሚያ አሁን በማፍረስ ሂደት ላይ የተሰማራ እንቅስቃሴ ውስጥ ናቸው ያሉት። እነዚህ ሰዎች ከዚያ ቢወጡ በያሉበት ቦታ ይህን ተሰደው እንኳን የማያመልጡ ተከል የሚባለው እንደዚህ ያደርገናል ብለው ስለሚፈሩና ዘመዶቻቸው እዚያ ማነው ኢትዮጵያ ውስጥ ትግራይ ውስጥ ስላሉ በየትኛውም ጊዜ ወያኔ ሊገላቸው ሊያጠፋቸው እንደሚችል ስለሚያውቁ በእውነቱ የራሳቸውን ነፃነት አጥተው ነው የሚኖሩት በውጭም ያሉ እንጂ እነዚህ ሰዎች ይሄ ጉዳይ መለከታቸውም የሚል እምነት ኑሮን አይደለም። አሁንም ቢሆን ይህንን ችግር ለመፍታት ወስነው ዝም ብለው ሰርገው ገብተው ለመሰለል እና ወያኔውን ለማራመድ ሳይሆን ወስነው ከሌላው ኢትዮጵያዊ ወገናቸው ጋራ ተቆራኝተው ወደፊት ለመሄድ ፍላጎት ያላቸውን ካገኘን አብረን ለመስራቱ አይናችን ምናሽ አይደለም ወይም ወደ ኋላ የምንል ሰዎች አይደለንም እና በአጋጣሚ ግን አሁን ባልኩትና ለማስረዳት በሞከርኩት ሁኔታ በወያኔ በጣም ከፍተኛ የሆነ መያዝ ምክንያት ነፃነት በማጣት ምክንያት እንደገና በዚህ በወያኔው ዲጂታል ሚዲያ አዋካቢነት ምክንያት በሚኖርበትም ሀገር ሰላም አግኝተው ለመኖር ባለመቻላቸው በፍርሃት በመወጠር ምክንያት ነፃነታቸውን አግኝተው ወደ አደባባይ ወጥተው እንዲህ ባለ ጉዳይ ላይ እንምከር የሚሉ እውነተኝነት በእውነት ላይ የተመሰረቱ ወንድሞቻችን ክሱት ለጊዜው ባለመሆናቸው ነው። በጣም አመሰግናለሁ። እንግዲህ ነገሮች ያው በሂደት በእርግጥ ሊለወጡ ይችላሉ ብዬ እኔም ተስፋ አደርጋለሁ። በአንድ የሚሆን ምንም ነገር የለም። በሂደት እንቅስቃሴያቸውን እየገመገሙ ወደ ውጤት የሚመጡ ይሆናሉ ብዬ እገምታለሁ። ወደ አቶ ይመኑ ወረታው ልመለስ። እንግዲህ ይህን ስራ እየሰራችሁ ባላችሁበት ወቅት የሌላው እገዛ ማበረታታት አስፈላጊና ጠቃሚ ነው ብዬ አስባለሁ እና በዚህ ስራ ሂደታችሁ ላይ 3 ዓመት ቀላል ነገር አይደለምና ምን ታዝባችኋል? ምን አግኝታችኋል? አሁን ወደ ህዝብ ለመውጣት ያነሳሳችሁ የተለየ ነገር ምን ስለመጣ ነው? እስከዛሬ ፐብሊክ ሳትሆኑ አሁን መውጣት የፈለጋችሁበት ምክንያት ምንድን ነው? ምንድን ነው ያነሳሳችሁ? አመሰግናለሁ በድጋሚ ወንድም ዘውዱ። ያው ሲጀመር ያው በትንሹ ነውና በዚህም እየተሽለኮለክ የምታደራጀው የምትሰራው ስራ ስለሚኖርህ ስራ ሰርተህ መሬት ላይ የሚዳሰስ ነገር
እንዲኖር ስለምትፈልግ ነገሮችን በተቻለ መጠን እንደዚህ እንደው በስውር መስራቱ ይሻላል ወደሚለው ትሄዳለህ። ደግሞ መሬት ላይም ሆነ ሌላም ቦታ ላይ ያለው ነገር ትንሽ ሲዳብር ደግሞ ራስህን ግልጽ አድርገህ ለህዝብ አሳውቀህ የበለጠ ስራ ለመስራት ራስህን ተዘጋጅተህ የምትመጣበት መንገድ ስለሆነ ነው። ምን ታዘባችሁ የሚለው የታዘብነው መጀመሪያ ላይ አብይ ሲመጣ ቅድም ጋሽ ሀብተማርያም እንደተናገሩት የመጣው ለውጥ ለህዝባችን ፎይታን ይሰጣን፣ መልካም አስተዳደር ይሰፍናን፣ ግፈኞች ለፍርድ ይቀርባሉ ብለን አስበን ስለነበረ እሱንን አይዞህ ማለት ነበር የተጀመረው። አቅማችን በሚችለው የምንሰራት አዋተን አንዳንድ ነገሮችን እንዲደራጅ አይዞህ ለማለት ነበር የሞከርነው። ነገር ግን ያ የጠበቅነው ሊሆን ስላልቻለ ከዛም በኋላ የፋኖ ትግል ጠንክሮ እንደዛ አንድ ሆኖ ሆ ብሎ በመውጣቱ ያ ነገር ተመልሶ ሲሰበርና ራሳቸውን ችለው እነዚህ ልዩ ኃይሉ ይፍረስ ሲባል ከፈረሰም በኋላ እንደገና ተደራጅተው ሲመጡ ያ ነገር በጣም ለኛ ትልቅ ስብራት ነው የነበረ በወቅቱ። ምክንያቱም የጠበቅነው ነገር ሳይሆን ቀርቶ ያልጠበቅነው እየተፈጠረ በመምጣቱ ብዙ ነገራችንን እንደገና ወደ ኋላ እንድናስብ አደረገንና የውስጥ ለውስጥ አደረጃጀታችንን ጀመርነ። አሁን ያለውም ፋኖ አደረጃጀት እንደምታውቀው ነው። ይሄ ነው አልልህም። ይሄ ሁሉ ተጠናክሮ እንዲመጣ ወደ አንድ እንዲመጣ ለውጥ ቢመጣ ለአንድ አካባቢ ብቻ የሚመጣ ለውጥ አያመጣም ብለን ስለምናስብ እነዚህን የታዘብናቸውን ነገሮች ሁሉ በማካፈል ከሚመለከተው ከኛ ጋር ካለው እንትን ጋር ራሳችንን ለማደራጀት ነው የሞከርነው። ምክንያቱም እነዚህ ያየናቸው ነገሮች ሁሉ እንደ ኢትዮጵያም ሆነ እንደ አሁን በዘር እንደተደራጀ ሰው እንኳን መፍትሄ የሚያመጡ ስላልሆነ የታዘብናቸው ነገሮች ወደ ታች ነው እየወሰዱ ነው ያሉት። እኛ ራሳችን እንዲያሁን ስማቸውን መጥቀስ ስለማልፈልግ ነው የተደራጁት ሁሉም እንግዲህ እንደው ቀደም ብለን እንኳን የተደራጁትን እነ ኦነግን እነ ህወሓትን ምናምን ብንወስድ እንኳን 50-60 ዓመት ታግለው ከህወሓት ጋር ታዝለው የገቡት ሰዎች ራሱ ዛሬኛ ይሄ ቤተክርስቲያን ይሄ ምናምን እያሉ የሚገሉ ሰዎችም ሆነ የሚያስገድሉ ሰዎች አንድ ወረዳ መቆጣጠር ያልቻሉ ሰዎች ናቸው። የተደራጁት ግን በዘር ነበር። የራሳቸው ዘር እንኳን ያልተቀበላቸው ሰዎች ናቸው። ህወሓት የሚባል ድርጅት ተደራጅቶ አገር መርቷል፣ ግን ለህዝቡ አንድም ያመጣው ነገር የለም። አሁን ሰሞኑን አይተህ ከሆነ እንደርታ አካባቢ ይመስለኛል ወደ ተንቤን ምናምን ሰዎች ራሳቸው ላይ አፈር እየነሰነሱ መሬት ላይ እየተንከባለሉ እግዚአብሔር ሆይ ምሕረት አውርድ እያሉ ይንከባለላሉ። በዘረኝነት መፍትሄ ቢመጣ ኑሮ ትግራይ የመጀመሪያውን ሰላም ለህዝቧ ባመጣች ነበር። ጥጋቡ ረሃቡ እንደው ተገልብጦ ጥጋቡ እንደ የረሃብ ያህል እንደው ይገፋቸው ነበር። እንደዚህ እንደምናያቸው አረብ ሀገር ሰዎች ህዝባቸውን የምናየው ነው። ህዝባችን ነው። በእርግጥ ግን የተወሰኑ ፖለቲከኞች የሚሰሩት ስራ ለህዝባቸው መቀመቅ ነው ያወረዱት። ይሄን ስለታዘብን ነው እንግዲህ የኛ አመጣጥ ወደዚህ ወደ ፍትህ የመጣንበት። ምክንያቱም በዘርም ሆነ በምን ተደራጅተን የምናመጣው ነገር ሁሉ መከራ እንጂ ለሀገር ለውጥ አላመጣም። የምናየው ነው የባሰ ነገር ነው እየወለድን ያለ ነው። ስለዚህ በኢትዮጵያዊነት መተን ሁላችንም በጋራ ተሰባስበን ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ሁሉም አቅሙ በሚወስነው ልክ በእውቀቱ ልክ ተወዳድሮ ስራ እንዲገባና አገሩን እንዲያድን ኢትዮጵያዊ ነኝ ብሎ የየትኛውን ቦታ ወደ የተፈለገበት ቦታ እንዲሄድ እኔ እዚህ አውስትራሊያ እየኖርኩ በሰው ሀገር መብት ተከብሮ እየኖርኩ አገሬ ላይ መኖር አቅቶኝ የተሰደድኩ ስደተኛ ምንም ከመንግስት የምጠብቅ ሰውም አይደለሁም። አንድ ተራ ፍየል ጠባቂ የነበርኩ ሰው ነኝ። ግን እነሱ በፈለጉት መንገድ ስላልሄድኩ ብቻ የምትሳደድበት ሀገር ስላለን ነው። ያ ደግሞ ይኸው እንግዲህ አባቶቻችን አሳልፈው ተኛ ላይ ደርሶ ለልጆቻችን ይሄንኑ መከራ ነው እያሳለፍን ያለ ነው።
እነዚህ ሁሉ የህይወት ተሞክሯችን የህይወት ጊዜ ያሳለፍናቸው ልምዳችን ናቸው። ይሄ ነገር በዚህ ላይ መብቃት መቻል አለበት። አሁን በእኛ ይብቃ የሚል ነገር አይደለም አሁን ያለ ነው። አሁን በልጆቻችን ይብቃ አይነት ነገር ነው። እኔ የ27 ዓመት ልጅ አለችኝ። የ27 ዓመት ልጅ አድርሻለሁ ስልህ አስበው፣ የኔን እድሜ አስበው። ያለፈ ነው። መፍትሄ አላገኘሁም። ስወለድ ጀምሮ በጦርነት ነው። ዛሬ ወንድሞቼ ላያቸው ላይ በድሮን በጀት እየተሳደዱ ነው ያሉ ወገኖቼ በሙሉ በመላው ኢትዮጵያ የምታየው የምንሰማው ነው። ይህ ሁሉ የጋራ ትዝብታችን ነው። ለእኔ ለማንም አይደለም፣ የሁላችንም ነው። ይሄን መፍትሄ ደግሞ ልናመጣ የምንችለው በጋራ እንደ አንድ ሀገር ስንቆም ነው በሚል ያየናቸውን የሰማናቸውን አደረጃጀቶችንም ቢሆን ሁሉም ከሚያውቀው መሰባሰቡን እኔ አልቃወምም። ከሚያውቀው ተነስቶ ከአካባቢው ተነስቶ መደራጀቱን አልቃወምም። ነገር ግን ኢትዮጵያዊነትን ማዕከል ያደረገ ሲሆን መዳኛችን ይሆናል፣ ኃይል ይኖረናል፣ የተጠናከርን እንሆናለን። አንዱ ከአንዱ የምንፈልገውን እናገኛለን። እኔ እውቀት አንሶኝ ከሆነ በጉልበቴ ወይም ደግሞ ገንዘብ ካለ በገንዘብ ሼር አድርገን የምንሄድበት መንገድ ይፈጠራል። ቅንነት ነው የሚያስፈልገው አገርን ለማዳን ከሚል የተነሳንና የተሰባሰብን ያሳለፍናቸው እይታዎችም እነዚህን ይመስላሉ። ወንድሜ ዘውዱ በጣም አመሰግናለሁ። አቶ ይመኑ ወረታ በሰፊ ሄደበታል። ወደ ሀብተ ማርያም ልመለስ። እንግዲህ ወደ 3 ዓመት ቅድም ጠቅሰዋል። የቆየ ነው ግን አሁን ኦፊሻል ወጥታችኋል። ምክንያቱም ቅድም አቶ ይመኑም እንደነገረው ለመውጣታችሁ ምክንያቶች ምን እንደሆኑ ለማስቀመጥ ተሞክሯል። ስለዚህ እንግዲህ ይሄ ህጋዊነት ሊኖረው ይገባል። ከሚመለከታቸው ዓለም አቀፍ ተቋማት ጋር መነጋገር ያስፈልጋል። ከተለያዩ የፖለቲካ አካላቶች ጋር መነጋገር ያስፈልጋል። ብዙ ነገሮች ይሰራሉ። አንድ ድርጅት ሲቋቋም ህጋዊ ካልሆነ እንደምታውቁት ከዚህ በፊት ፋኖ በጋራ አንድ ማህበር ስለሌለው ወይም የምንነጋገርበት አጣን የሚል ቅሬታዎች ሲያነሱ እንደነበረ የተለያዩ የመገናኛ አውታሮች ሜንስትሪም ሚዲያዎቹ ጨምሮ የተለያዩ ዲፕሎማቶች ጥያቄ ሲያነሱ ነበር። አሁን አንድ በመሆናቸው በቀጥታ ደብዳቤ በመጻፍ ምን ማለት በመሞገት በመነጋገር በቅድሙም የምርጫ ኢትዮጵያ ውስጥ የተከናወነውን ምርጫ በተመለከተ በ24 የተደረገውን ተገቢነት የለውም በሚል በቀጥታ የአማራ ፋኖ ብሔራዊ ንቅናቄ ለሚመለከተው ለተባበሩት የዓለም መንግስታት ድርጅት፣ ለአፍሪካን ዩኒየን፣ ለኢጋድ፣ ለሌሎችም ደብዳቤ ጽፏል፣ የሚመለከታቸው ሀገራትን ጭምር። ይሄ ምክንያቱም ህጋዊ እውቅና ስላለው ማለት ነው። ስለዚህ ፍትህ ለኢትዮጵያ ንቅናቄ መግለጫ ከመስጠት በዘለለ ህጋዊነቱና ቅቡልነቱ ምን ይመስላል? አንዳንድ ነገሮች ቢከሰቱ በምን መልኩ ነው የምትነጋገሩባቸው? በተጓዳኝ ደግሞ እንደዚህ በኢትዮጵያዊነት የተደራጁ ማህበራቶች ካሉ ከነሱ ጋር በጋራ የመስራት ነገር የጀመራችሁት ነገር አለ? መጀመሪያ ስለ እውቅናው እናንሳ። ሌጋል ነው ይሄ ተቋም? ሁለተኛ ከሌሎች በኢትዮጵያ ጉዳይ ላይ ከሚሰሩ ጋር የመገናኘት ስራ ሰርታችኋል ወይ? ካልሰራችሁ ምንድነው የታሰበው ለወደፊቱ? አመሰግናለሁ። አቶ ሀብተማርያም ይቀጥሉ። በጣም አመሰግናለሁ። ቀደም ሲል እንደገና ወንድሜ አቶ ይመኑ ከገለጸው ነገር ላይ ልነሳና በቀረበለት ምን ታዝባቸዋል ጥያቄ ላይ የመለሰውን ተጨማሪ በመስጠት አይ ቲንክ አሁን የተጠየቀውን ጥያቄ ለመመለስ ያስችለኛል ብዬ አስባለሁ። አደረጃጀቶች በየቦታው አሉ። ያው እንግዲህ የታተምናቸው እነዚህ ናቸው። ለምሳሌ አሁን በዚህ በእኛ በተለይ በሰሜኑ ክፍል አማራ ብሎ ወያኔ ባጠረን አጥር ላይ የተከላ የፋኖ እንቅስቃሴ አለ። ግን በአማራ ስም እየጠፋ እየሞተ እየተቃጠለ የመኖር መብቱ ሁሉ ተነፍጎት ማንም እንደፈለገ ንቆት እየገደለው እየጨፈጨፈው እና እምነቱን እየደፈጠጠበት ያለው ማህበረሰብ ይህ አማርኛ ቋንቋ ተናጋሪው በሌላ ኢትዮጵያ ክፍል በሌላ የሀገሩ ላይ የሚኖረው ነው። ለምሳሌ ሰሞኑን እንደሰማችሁት እና እንደምታውቁት በጣም በሚያሳዝን ጭካኔ ሰዎች ክርስቲያኖች ሆነው በመገኘታቸው የተነሳ የተደረገ ጭፍጨፋ ሰምታችኋል፣ እናውቃለን። አሁን በቅርብ ተስፋ የሚሰጥ እንቅስቃሴ በወለጋ በኩል ተጀመረ እንጂ ምክንያቱም ችግሩ የበዛበት እዚህ አካባቢ ያሉ ወጣቶች ተሰባስበው ያንን ችግር ለማስወገድ
ያው ጀመሩ ጥሩ ጅምርና በጣም መበረታታት ያለበት ትልቅ ጅምር ነው እንጂ ጎንደር ላይ ተነስተህ ወለጋ ላይ ያለውን ነገር በምታት ልታስቆመው አትችልም። ጎጃም ላይ ተነስተህ እዚያው ጎጅን ትንሽ ሳትሻገር ሰምታቸዋል። ባለፈው ቤታቸው ንብረታቸው ተቃጥሎ እዚያ አካባቢ ያሉ አማርኛ ቋንቋ ተናጋሪዎች አሁን አንዲት ትንሽ ፍልቅልቅ የምትባል በዚህ ክረምት ውስጥ ተሳደው እዚያ ተቀምጠዋል። በተፈጠረው አጥር ምክንያት እና እኛም ያም ይሁን ብለን ቀበል ነው ያን ድንበርና ክብረት ብለን የተደራጀንላቸው ወገኖቻችን እዚያ የተፈጨፉ መሻገርና ያን ማስቆም አልቻልንም እና እንደግሞ ያ ሁሉም ሰው አይቶ መንገዱ ትክክል ነው ልንሄድበት እንችላለን የሚል አካሄዳቸውን ሊገለጽ የሚችል አይነት ወይም ደግሞ መንገዳቸውን የሚያሳይ ፍኖተ ካርታ የሚባል ነገር እስካሁን ድረስ አላየንም እና እድሉን ሰው ይህንን ነገር ዛሬ ባደርግ ከዚህ ተነስቼ ወደዚህ ሄዳለሁ ብሎ ሊያሳላ የሚችልበትን እና ተስፋ የሚያደርግበት ነገርም አልታዘብንም። በዚህ ምክንያት ነው የኛ የፍትህ ንቅናቄ እንደገና የመመስረትና ምናልባት ትግሉን ድምጽ ትንሽ ፈቃደኛ ጊዜ አቤት ድምጽ እየተቆራረጠብህ ነው። እንዴት እንደሆነ አላውቅም። ሀሳብ የማካፈል እንዲህ ያለ ፍላጎቶች ኑሮን ነው የተነሳ ነውና እኛ ከማንም ኢትዮጵያዊ ከሆነ አካል ሁሉ ይህንን የገጠመንን የጋራ ችግር በጋራ ለመፍታት ከፍተኛ ፍላጎት አለን። ተባብሮ የመስራት ፍላጎት አለን። ማንም አሁን እያካሄደ ያለውን ትግል ትክክል አይደለም የሚል እምነት የለንም። በእርግጥ አንድ የፖለቲካ ትግልና እንቅስቃሴ ዝም ብሎ እንደ ተራ ቢዝነስ ገንዘብ የሚጠፋበት አይደለም። የሚከፈለው የሰው ህይወት ነው፣ የሚሞተው ሰው ነው እና ያን ያህል እስከተገበረበት ጊዜ ድረስ ትግሉ ራሱ ክብር ሊሰጠው የሚገባና በአስተውሎ ለመመራት መቻል አለበት። ከግብታዊነት የራቀ በከፍተኛ ጥናትና ጥንቃቄ የሚመራ መሆን መቻል አለበት ብለን እናምናለን። ይህንን ነገር እንመክራለን፣ እኛም እንመከራለን። ይህንን ነገር ለማግኘት አቶ ማርያም እዚህ ጋር እስቲ አንድ ነገር እናንሳ። አሁን ቅድም ፍኖተ ካርታ የላቸውም ብለሃል። በተለይም ወደፊት በቀጣይ በኢትዮጵያ ዕጣ ፈንታ ላይ በሚወስኑ ጉዳዮች ላይ ፍኖተ ካርታ ያለ ይህንን መፍትሄ የሚመጣው ሌላ ንቅናቄ በመመስረት ነው ወይስ ይህንን ሀሳብ ከጀመረው አካል ጋር በመስጠት ይህ ፍኖተ ካርታ ያስፈልጋቸዋል፣ ይህን አድርጉ በማለት ችግሩን ለመቅረፍ መሞከር ነው ወይስ ንቅናቄ መመስረት ወይም ሌላ ፓርቲ ማቋቋም ነው መፍትሄ የሚሆን? እንግዲህ በመጀመሪያ ደረጃ ትእዛዝ ሰጭና ተቀባይነት አይነት ነገርም የምደግፈው አይደለም። እኛ ራሳችን የውጭ ተመልካችና አጫዋቾች መሆን ስለሌለብንና ያ ነገር ሲሆን ካላየን የግዴታ መንገዱን እኛ እየሄድን ከፈለጉ እና ካመኑበት በጋራ እንዲከተሉትና በጋራ መንገዳችን እንጀምር በሚል ብቁ የሆነ ፍኖተ ካርታ ኑሮን ነው እኛ የጀመርነው። ምናልባት ይህንን ፍኖተ ካርታ ሰጥታችኋል ወይ? ሀሳብ አቅርባችኋል ወይ? ምናልባት ካልተሳካ ፋይን፣ እናንተ ካልተከተላችሁት እኛ ቢያንስ የኢትዮጵያ ሕዝብ ማወቅ አለበት በሚል ወደዚህ ጉዳይ መግባት ይሆናል። ግን ሞክራችኋል ወይ? ተቀባይነት ሰጥታችኋል ወይ? ይህንን ፍኖተ ካርታችን ይሄ ነው የሚለውን ሰጥታችኋል? በመጀመሪያ ደረጃ በኢትዮጵያዊነት ላይ እኮ የተመሰረተ በስፋት የምናየውና የታዘብነው ነገርም እኮ አይደለም ያለው። አገር ቤት በሰላማዊ ትግል እናካሄዳለን ያሉ እንግዲህ በመጀመሪያ ደረጃ በኢትዮጵያዊነት ላይ ተመስርቶ ችግሩን ለመፍታት የሚሞክር ካለው ጠቅላላ የፖለቲካ ድርጅት ቁጥር መብዛት አኳያ ሲታይ ምናልባት በጣም የተወሰኑ እና በአገር ቤት ሰላማዊ የሆነ አካሄድን የመረጡ
የትግል እንቅስቃሴዎች አሉ። ከእነሱ ጋር እየተገናኘን መወያየት እንፈልጋለን። ወደፊት ፍላጎታችንም እምነታችንም ይሄ ነው። ሌላው ግን ዘርን መሰረት አድርጎ እየተንቀሳቀሰ ያለ አካል ጋራ በምንም እኩል እንገናኝ አንችልም። ኦልሬዲ መሰረቴ እኔ ይሄንን ነገር እንትን ለማለት ነው የሚል ነገር ስላለው አሁን ከሆነ ጋራ እና በዚህ በእኛ ፍኖተ ካርታ ሄድ ወይም ደግሞ ፍኖተ ካርታን ከሌለህ ትክክል አይደለም እና እኛን ተቀበል ልንለው ኤክስፔክት ልናደርገው የምንችል አይደለም። ምክንያቱም ራሱን ዝም ብሎ የኦሮሞ ነፃ አውጪ ግንባር ብሎ የመሰረተ በመሆኑ እኛ ሁሉም ኢትዮጵያውያን ናቸው ነፃ መውጣት መቻል ያለባቸው ከክፉ አገዛዝ ሰላምን ካጡበት ሰላምን ሊጠብቅላቸውና ሊያስከብርላቸው ወደሚችል ነገር መሄድ አለባቸው መካሄድ አለባቸው ብለን ምናምነው በዚህ አይነት ሁኔታ እንጂ በአንድ በጠባብ ጎጆ ውስጥ በተለይ ደግሞ በጣም በሚያሳዝን ቀደም ሲል አንተ በሰራው አንድ ፕሮግራም ላይ ዶክተር አበባ ሲናገሩ እንደሰማሁት በጣም ጥሩ የሆነ በጣም መሳጭ የሆነ ነገር ነው። ይህም በተመለከተ ይገልጹ ነበርና ከገለጹት ውስጥ በጋርዮሽ ስርዓተ ማህበር ሰዎች በተለያየ ቦታ ሆነው ሳይታወቁ ፍሬ በሚለቅሙበት ጊዜ ጎሳ የሚባል ነገር ነበር። አሁን የኛ ወያኔዝም ክፉነቱ ወደዚህ በጣም ብዙ አመት ወደኋላ ሂደን እንድንኖር ነው ያደረገው። ተቀባዮችም የተባሉት ሰዎች ያንን ነገር ነው የሚያደርጉት እንጂ ሰው በሰውነቱ ላይ አይደለም፣ በኢትዮጵያዊነቱ ላይ አይደለም። ኢቭን እነዚህ ሰዎች አባቶቻቸውን ታሪክና አደራ የረሱ ናቸው። በቅርብ እንኳን እኛ ተደጋጋሚ የተካሄደብንን ወረራ ለመቋቋም ሁሉም በአንድ ላይ በኢትዮጵያዊነት ላይ ተመስርቶ ነበር በጋራ ደሙ ሲያፈስ የነበረው ነፃነቱንና ሀገሩን ክብሩን አስጠብቆ የኖረው። ይህንን ታሪካቸውን ንቀው ነው ይሄ እንዳልሆነ አድርገው ነው እከሌ እኮ እንዲህ ሲያደርግ ነበረ። ለምሳሌ የሐሰት ትርክት ወያኔ በጣም ከፍተኛ ገንዘብ አፍሶ አኖሌ የሚባል የሐሰት ትርክት ሐውልት ሰርቶ አገርን አንድ ያደረጉ ለሀገር ብዙ ውለታ የከፈሉ በተለይ ለአፍሪካ ቀንዲል እንድንሆን ያበቁ መሪዎችን ሌላ ስም የማጥፋትና ሰው በአንድነቱና በነፃነቱ ኮርቶ እንዳይኖር የባንዳነት የውክልና ትርክቱን ሲፈጥር የነበረበት ሁኔታ ስለነበረ ሰው ያንን ተቀብሎ እንግዲህ እኔም እንዲህ ነኝ፣ እኔም ኦሮሞ ነኝ፣ እኔም አማራ ነኝ፣ እኔም ትግሬ ነኝ እያለ በየቦታው እንደዚህ መዳጀት ከተጀመረ ኢትዮጵያዊነትን ለማምጣት አንድ ላይ እንስራ፣ አሁንም ጥሪያችን ነው እንስራ ብለን እንትላለን። ግን በዚህ ላይ የተመሰረተ ነገር ማን ነው ድርጅት እንቅስቃሴ ስለሌለ ፍኖተ ካርታችን እንኩ ልንላቸው አልቻልንም። ፈቃደኛ ከሆኑ ግን ያው መግለጫችን ወጥቷል፣ አደባባይ ላይ የወጣ ነው። የፍኖተ ካርታችን አካል ነው፣ ሳመሪ ነው። ያንን ተመስርቶ በአገሩ ጉዳይ ያገባኛል የሚልን አካል አያገባችሁም እናንተ ልንል ምንችል ሰዎችም አይደለንም። የፍልስፍናችን መሰረትም አይፈቅድልንም። ከዚያ ጋር መስራት እንችላለን። ይሄ ነው የምነግረው። ጥያቄ አክዬ ላንሳ። ምናልባት እናንተ የተቋቋማቸው አሁን ፍኖተ ካርታውን ለምንሰጠው አካል ካለ ወደፊት እንሰጣለን፣ ግን እስካሁን አላገኘንም ብላችኋል። እንደው በአንዳንድ ወገን ጥያቄ ቢነሳው ከዚሁ ከእርሶ ሀሳብ ተነስተን እናንተ ከተቋቋማችሁ እንግዲህ መቋቋም በህቡ ወደ ፐብሊክ ከመውጣታችሁ አስቀድሞ 3 ዓመት ሆኗችኋል። በአንዳንድ ወገኖች ዘንድ ሊነሳ ይችላል ብዬ የማስበውን ነው ማነሳው። አሁን እንግዲህ እናንተ ይሄ ፍትህ ለኢትዮጵያ ንቅናቄ መግለጫውን ኦፊሻሊ ከማውጣቱ አስቀድሞ 3 ዓመታትን ያስቆጠረ እንቅስቃሴ ነው እያደረገ ያለው። የአማራ ፋኖ ብሔራዊ ንቅናቄም አንድ ከመሆኑ አስቀድሞ የአማራ ህዝብ ያለበትን በደል፣ ግፍ፣ ስቃይ በዝቶበት ለነፃነት ትግል ከጀመረ እንግዲህ 3 ዓመታትን አስቆጥሯል። ይህ የፍትህ ለኢትዮጵያ ንቅናቄ የተቋቋመው ይህንን ትግል ለማደናቀፍ ሆን ተብሎ የተሰራ ነው። እንደገና ደግሞ አሁን እየጠነከረ በመጣበት በዚህ ሰዓት ይህንን ነገር ለምንድን ነው ያመጣው? ማሰብ ካለበት ጠንካራ ከሆነ ኃይል ጋር መስራት ካለበት መስራት ሲገባው ይህንን ትግል ለማደናቀፍ ሆን ተብሎ የተቋቋመ ንቅናቄ ነው የሚል ወቀሳ ቢመጣባችሁ በእርሶ በኩል ምንድን ነው የመከላከያ ሀሳቡ? እኔ ቀደም ሲል ለመግለጽ እንደሞከርኩት ማንም ሰው በአገሩ ጉዳይ የመሰለውን ድርጅት ፈጥሮ ሊታገል ቢችል ትክክል አይደለም አንልም። በተለይ በዚህ ጊዜ ውስጥ
እንዲያውም የመጀመሪያውን ፋኖ መሰረት ለመጣል ጥረት ያደረገው ይሄ ፍትህ ለኢትዮጵያ ንቅናቄ ነው። በወሎ፣ በጎንደር፣ በጎጃም እና በሸዋ በመዘዋወር አባላትን ያደራጀ እና እነዚህ አባላት እንቅስቃሴውን በኢትዮጵያዊነት ላይ መስርተው እንቅስቃሴያቸውን እንዲያካሂዱ ተቀባይነት ማምነውበት ተቀብለውት እንቅስቃሴያችን ስናካሂድ በኋላ ፋኖ እንደገና በሚመጣበት ጊዜ አንደኛ ራሱ ፋኖ የአባቶቻችን ትልቅ ሰው ፍትህ ሲጓደልበት የሚጠራበት ፈነ ነው። ወደዚህ ወደ ጫካ ገባ የሚል የአርበኝነት የሚል አንሳው። ምክንያቱም የአማራ ማህበረሰብ አሁን እንዳሉት እንደውም ቀደም ብለንም በኢትዮጵያዊነት እንዲቀጥል ጥረት አድርገናል፣ አደራጅተናል ነው የሚሉኝ። አማራው ከ30 ዓመታት በላይ በአማራነቱ ባለመደራጀቱ የመጣበት ጣጣ የሚታወቅ ነው። በኢትዮጵያዊነቱ በመቆየቱ ኢትዮጵያዊ ነኝ በማለቱ ብቻ ነው ሲገደል የነበረው አማራ ባለመቆሙ። አሁን ግን አማራ ነኝ ብሎ ሲመጣ እንደሚያውቁት ይቅርታ እንደተከታተልከው ወይም የአማራ ፋኖ ጠንክሮ አማራ ነኝ ብሎ ሲመጣ ግን የታየውን ለውጥ የምናየው ነው። በወለጋ ላይ ቅድም ጠቅሰዋል። በሸዋሮቢት ላይ በጣም የሚታወቅ ጉዳይ ነው። በአንድን ከተማ ሸዋሮቢት ከተማ ቀበሌ ምናምን ከተማ ጭምር እያቃጠሉ በነበረበት በዛ ሰዓት የደረሰላቸው የለም ኢትዮጵያውያኖች በማለታቸው ብቻ። አሁን በቃኛ ኢትዮጵያ እናታችንን የሚነካብን የለም አማራውን መታገል አለበት ሲባል እናንተ ለምንድን ነው በእነዚህ የተጠቀሱት ቦታዎች ላይ አማራነታችሁን ሳይሆን ማጠንከር አለብን ኢትዮጵያዊና ላይ የሚለውን አቋም ለምን ያዛችሁ? ምክንያቱም ህዋት የሚባል እዛ አለ ኢትዮጵያን የሚያጠፋ ኦነግ የሚባል አለ እዚህ ጋር የሶማሌ ምናምን እንደዚህ በዘር ቋት ውስጥ ያሉት ላይ ታግላችሁ እነዛን ወደ ኢትዮጵያዊነት ማምጣት ሲገባችሁ በአማራነቱ ብቻ ሲቀጠቀጥ ኢትዮጵያዊ ነኝ ብሎ በመቆሙ ሲቀጠቀጥ ለነበረው እንደገና ኖ ኢትዮጵያዊ ነህ ብላችሁ መታገልን ምን አመጣው? ለምን መጣ? የሚጠቅመንና ለድል ያበቃናል ብለን ችግሩን ለመፍታትም የሚያስችለን መንገድ መሆኑ ብቻ ነው። እስካሁን ድረስ ይሄ ነገር ከተፈጠረ ለውጥ የለም። በትንሹ ኦነግ እንኳን ከተቋቋመ 61 ዓመት ቆይቶታል። ህዋት ከተቋቋመ 51 ዓመት ቆይቶታል። በዚህ ሂደት ውስጥ ምንም አላወጣውም። አማራ ነኝ ብሎ ሳይሆን ኢትዮጵያዊ ነኝ ብሎ በመቆሙ ያገኘው ለውጥ ነገር የለም። በዚህ 3 ዓመታት ወይም ፋኖ ከተደራጀ በኋላ ነው ለውጥ እየመጣ ያለው። ቢያንስ አማራው በጠራራ ፀሐይ እንደፈለገ በከባድ መሳሪያ በምናምን ተኩስ ቢመጣበትም በማንነቱ ግን እየሞተ አይደለም ያለው። እንደምታስታውሰው ወለጋ ላይ የአማራ ልጆች በየቀኑ የሚጨፈጨፉበት በየቀኑ የሚሞቱበት አይሻ መሐመድ ያቺ ምስኪን የ9 ዓመት ልጅ ወላሂን ከዛሬ በኋላ አማራ መሆን አልሆንም እያለች የተገደለችበት በአማራነታቸው ብቻ ነው እየተለቀሙ ያለቁት። ዛሬ ግን በወለጋ ምድር ላይ ጥቂት የአማራ ልጆች ተሰባስበው ከዚህ ውስጥ በቃን አንሞትም በማለታቸው በጣም ታላላቅ ስራዎችን ከመስራት በዘለላ የጦር ጀነራሎችን ጭምር የገደሉት በአማራነታቸው በመደራጀታቸው ነው። በኢትዮጵያነት አላስኬዳቸውም። ስለዚህ ለምንድን ነው ወደኋላ የምትጎትቷቸው የሚል ጥያቄ ቢነሳ ምንድን ነው ምላሽ? አይ እኛ አልጎተትናቸውም። ወደፊት የሚሄዱበትን መንገድ ነው የተሻለ ውጤታማነት ለማምጣት የሚያስችለው መንገድ ነው እኛ የፈለግነውና የወሰንነው። ለምሳሌ አሁን ቅድም እንደጠቀስከው ትግሉ ከተጀመረ በዚህ በአማራ መሬት ውስጥ መሬት ነው ተብሎ ለብቻ ተከልሎ በተሰጠን እስር ቤት ውስጥ ማለት ይቻላል ያለውን ወገናችን ስንመለከት ጉዳዩ ከተጀመረ እስካሁን ድረስ በቆየው ሂደት ማን ነው ተጠቃሚ ሆነው? እውነት አሁን አንተ እንዳልከን ውጤታማነት እየተገኘ ነው ወይ? በየጊዜው የሚሞተው የሚያልቀው የጦር አውድማ አድርገን እየተፈጀ እያለቀ እየጠፋ እየሞተ ያለው ሰው ማን ነው? በየቦታው መንቀሳቀስ አቅቶት እንደገና ሌላ ያልነበረ ያኩሉ ህዝብ ያ ትልቅ የሃይማኖት ባለቤት ያ ሁሉ ቀርቶ አሁን ራሱን በራሱ እያገደና እያሰረ የሚቀማማበትና የሚጠፋፋበት ነገር አለሞ የተፈጠረው። ይህንን ነገር ማስቆም ተችሏል ወይ? ይሄ ነው ወይ ውጤት ሊሆን የሚገባ የነበረው? እንደገና ሌሎች ኢትዮጵያውያኖችስ መቼ እንድሉን አገኙትና ነው በጋራ ላይ ይሄ በየቦታው እንግዲህ እንደምታውቀው ወያኔ ሆን ብሎ በፈጠረው አካሄድ ለየብቻ ከፋፍሎ በየብቻ ለማጥቃትና
አቅሙን ለመስበር የኢትዮጵያን ህዝብ ፈልጎ ያደረገው ነገር ነው እንጂ ደፍሮ በኢትዮጵያዊነት ተደራጅቶ ያፈረ አካል ወደ ኋላ የቀረ አካል ማን አለ? በነገራችን ላይ እኮ ቀደም ሲል ለማንሳት እንደሞከርኩት በትክክል አዋጅ ታውጆ ሪፈረንደም ስጥ አልተባለም እንጂ የኢትዮጵያ ህዝብ በአጋጣሚ ባለፈው ጠቅላይ ሚኒስትሩ ወደ ስልጣን በመጡበት ወቅት ያደረገው ነገር እኮ እንደ ሪፈረንደም መታየት እኮ ያለበት ነገር ነው። ፍላጎቱ ሰው በኢትዮጵያዊነት መኖርና ኢትዮጵያዊነቱ ሳይከፋፈል ፍትሁ ተሟልቶለት መቀጠል አንድነቱ መቀጠል እንጂ በየጊዜው ዛሬ እከሌ ገሎኛል የዚህ ዘር ነው ደግሞ የዚህ ዘር ነው እያለ እርስ በርሱ የሚገዳደልበትና የሚጠፋፋበት መንገድ አይደለም መፍጠር ያለበት። ትናንትና ጭቆናን ለመቋቋም የአዲስ አበባ ዩኒቨርሲቲ ተማሪዎች ምትሴ ሳይባሉ ብቻ አዲስ አበባ ዩኒቨርሲቲ ተማሪዎች በመሆናቸው ብቻ በአንድነት ላይ ቆመው የነበረውን የንጉሥ ኃይለ ሥላሴን ፊውዳል መንግስት ለማስወገድ እንዲቻል ትግል ተመርቶ ነበር። በአሁኑ ጊዜ ከአንድ ዩኒቨርሲቲ ያውም እንግዲህ የእውቀት ማዕከል ከሆነ ቦታ ላይ አንድን ሀሳብን ተቀብሎ ለመሄድ የግዴታ ዘር መጠየቅ መቻል አለበት። ኦሮሞ ነው ወይ ትግሬ ነው ወይ ተብሎ ምናልባት እንደውም አንደኛው ትግል በሚያነሳበት ጊዜ ሌላኛው ሰላይ ሆኖ የሚጠፋፋበት መንገድ ነው የተፈጠረው። ይሄ ነው እየሆነ ያለው። የወለጋ ኢትዮጵያውያን አማራ ናቸው ተብሎ ቅድም አንተ እንዳልከው ይገደሉ ይጨፈጨፉ ስለነበረ እነዚህ ሰዎች አትግደሉን መጨፍጨፍ ይብቃን ብለው እንጂ በግዴታ በዘር ሁኔታው ነው ያስገደዳቸው። በዘር እንትን እንበል ብለው የምንደራጅ ብለው ለአማራነት በመቆም አይደለም፣ ለራሳቸው ህልውና እዚህ አካባቢ ያሉት ሰዎች። እነዚህ ሰዎች እኮ በነገራችን ላይ ብዙዎቹ ኦሮሞዎች ከቤታቸው እየሸሸጓቸው ከቤታቸው እንዳይወጡ እያደረጓቸው አብረዋቸው ቆመው የኦሮሞ ካህናት ሁሉ የታረዱበት ሁኔታ እኮ ነው ያለው እዚህ አካባቢ። አማራዎች ብቻ እኮ አይደሉም። እንደዚህ የከፋቸው ሰዎች አሁን እነዚህ ሰዎች ጋር አብረው ቆመው እየታገሉ ነው ያሉት እኮ። ዘር በመቁጠር የተደራጁ አይደሉም። በእርግጥ ሌላው እንደዚሁ ከላይ ካባውን ሊጥልባቸው እየፈለገ እንደሆን እያየን የታዘብን ይመስለኛል እንጂ እነዚህ ሰዎች ትክክለኛ የሆነ መንገድ እየሄዱ ያሉ፣ ምክንያቱም እዚያው ችግሩ ካለበት ቦታ ከተናቁበት መሬታችን አንለቅም ሀገራችን ነው ብለው እየታገሉ ያሉ ንቅናቄ ነው እና ያን በጣም ነው የምናከብረው። ግን ሌሎቹም ጉዳዩን አስፍተው ሰውን እስከገበርን ድረስ ጊዜ እስካጠፋን ድረስ አሁን እየተተከለ ያለውን ባህል አስወግደን አንድነታችን በኢትዮጵያዊነት ገምደን ከሌላው ኢትዮጵያዊ ጋር በመተባበር ኢትዮጵያን ማዳን እንደ ሀገር ማቆየትና ወገናችንም ወደፊት ዝም ብሎ ዘር እየጠቀሰ የሚያደርገውን የመገዳደል በጣም ክፉ የሆነ የሚያስፈራ የወደፊት ሁኔታ መታደግ መቻል አለብን ብለን ነው የምናምነው እንጂ ሰው በአማራ ባለመሆኑ እና በመሆኑ ብቻ ሳይሆን ኢትዮጵያን ለማጥፋት እና ኢትዮጵያኑን ለመግደል በፊት ምክንያቱም ታሪካዊ አባቶቻችን ታሪካዊ ድሎችን ሲያመጡ በኢትዮጵያዊነት ስለነበረ ሆን ተብሎ በተጠና መልኩ ይህ አንድነት ካልተተባበረ ኢትዮጵያን መልሶ ማፈራረስና የአፍሪካ መኩሪያ መሆኗን ማስቀረት ስለማይቻል በተጠና ሁኔታ ወያኔዝም ከታሪካዊ ጠላቶቻችን በባንዳነት የተረከበው ስትራቴጂ ነው። ይሄን ነው ብለን ነው የምናምነው እና ይህንን ነገር እኛም ተቀብለን አዎ እኛ ከሌነን በዚያ ምክንያት ሌላው ነገር አይመለከተንም ልንል ምንችል ወደፊት ያለውን እልቂት የበለጠ የምናጠፋና ጠንካራዋን ኢትዮጵያን አባቶቻችን ሰጡንን አገር ማፍረስ ነው ሊሆን የሚችለው ብለን ነው የምናምነው። ይሄ ነው መሰረታችን። ይሄ ነው እንግዲህ ማነው የፍልስፍናችን መሰረት ማለት ነው። በጣም አመሰግናለሁ አቶ ሀብተማርያም። ወደ አቶ ይመኑ እንመለስ። ሰዓታችንም በጣም ሄዷል። የሚገርም ነው። ይቅርታ ጠይቃለሁ። አሁንም አቶ ይመኑ ወረታ እንግዲህ በዚህ ሁኔታ ጀምራችኋል። ቀደም ሲል ያነሳው ጥያቄ ለአቶ ሀብተማርያምም እንደተጠበቀ ሆኖ በዚህ ሰዓት አማራው ትግሉን አጠናክሮ ጥሩ ውጤት ላይ ደርሳለሁ በሚልበት በዚህ ሰዓት እንቅፋት ትፈጥራላችሁ ለሚለው እናንተ እንቅፋት ለመፍጠር የተቋቋመ ንቅናቄ ነው የሚል ወቀሳ ቢመጣ በአንተ በኩል ምንድን ነው ያለው ምላሽ? አመሰግናለሁ ወንድም ዘውዱ። ይሄ ጥያቄው ይሄ ኢትዮጵያዊ ብለን ስንመጣ እንደዚህ አይነት ነገሮች በተለያየ መልኩ የተደራጁ ሰዎች
ከራሳቸው እንትን ተነስተው የሚያመጡት ነገር እንዳለ የታወቀ ነው። ብዙ ከዚህም ያለፈ ሌላ ብዙ ነገር ሊባል ይችላል። ነገር ግን እውነታው ያ እንደማይሆንና ሊሆንም እንደማይችል እነሱም ያውቁታል። እኛም ይዘን ስንነሳ የተሻለ አማራጭ ይዞ ለመቅረብ እንጂ አማራ ፋኖ የሚያደርገውን ትግል እንቅፋት ለመሆንም አይደለም። ዋናው የሚያስፈልገው በአማራ ፋኖ የሚሆን በማንኛውም በኩል ያላቸው የትግል አካሄድ ህዝብን ሊታደግ የሚችል እውነተኛ የሆነ አመራር መከፋፈልና ወደታች የሚወርድ እንደ ካሮት ወደታች የሚወርድ ሳይሆን ወደፊት የሚመጣ ነገር የሚታይ ነገር እንዲሆን እንፈልጋለን። የነሱም አመጣጥ ምንቃወመውም ምንደግፈውም ሊኖር ይችላል። ምናልባት ምንደግፈው ሊኖር ይችላል የሚል ሐሳብ አቅርባ ምንድነው የምትቃወሙት ነገር አለ እዛ ውስጥ? አሁን ከፋኖ ትግል ውስጥ የማይስማማችሁ ንቅናቄው ምንድነው የማይስማማባቸው ነገሮች? ማንስማማባቸው ነገሮች እርስ በርስ መገዳደልና የራስን የበላይነት ለማምጣት ሲባል በድርጅቶች በራሳቸው የፋኖ አደረጃጀቶች ውስጥ የሚደረጉ ፉክቻዎች ለህዝቡን ለመከራና ለረሃብ ለችግር ለሞት እየዳረገ ስለሚሆን ይሄ ነገር መታረም አለበት። ህዝብን ያማከለ ሀገርን ያማከለ ትግል እንዲሆን እንፈልጋለን። ይሄ ሲሆን እኮ በሌላም በኩል የሚገሉን ሰዎች እኮ እነሱም ለዘራቸው የቆሙ ናቸው። በዘር ላይ የተመሰረተ ወታደራዊ አመራር ወይም ድርጅት የተነሳው ለዘሬ ነው ብሎ እስከሆነ ድረስ ላድን የተነሳው ለዘሩ እስከሆነ ድረስ ሌላ አካባቢ የሚኖረውን እንኳን ማዳን አይችልም። እንኳንስ ሌላውን ሊታደግ ይቀርና ለምሳሌ ቅድም ፋኖ አንድ ወጥ ድርጅት አቋቁሟል፣ የአማራ ፋኖ ብሔራዊ ንቅናቄ። ምክንያቱም ከዚህ ቀደም የብልጽግና ሰዎች በከተቱባቸው ሰርጎ ገቦች አማካኝነት እንደዚህ አይነት ክፍተቶች ተፈጥረው አንድ መሆን አልቻሉም ነበር። የሸዋ ፋኖ ለብቻው፣ የጎንደሩ፣ የወሎ፣ የሸዋው፣ የጎጃሙ ተብሎ ተለያይተው ነበር። አሁን ግን አንድ ወጥ አመራር መጥቷል። አንድ ወጥ መሪ አለው፣ አንድ ወጥ ጦር አዛዥ አለው። በዛ መልኩ ነው እየሄደ ያለው። ያ ማለት ግን ክፍተት የለውም እየተባለ አይደለም። አሁንም ጭምር የአማራ ባለስልጣኖች የአማራ ብልጽግናዎች ማለት ነው ዛሬም ጭኮሮ በድሮን ከላይ በሰማይ በአይሮፕላን በከባድ መሳሪያዎች በምድር በእግረኛ ጦር እያስገደሉ እኮ የሚገኙት እነማን ናቸው? ብልጽግናዎች ናቸው። እሱ ብቻ አይደለም፣ የአማራ ልዩ ኃይል የሚባሉ ናቸው። የአማራ ሚኒሻ የሚባሉ ናቸው። በዚህ ሁኔታ ህዝቡን የአማራውን ህዝብ እየጨረሱ ያሉት። ስለዚህ ከነዚህ ጋር ታግሎ ማስወገድና ጥቃቅን ቀዳዳዎችን በፋኖች በኩል ያሉትን በመዝጋት ንቅናቄያችሁ መቀጠል ሲገባው እንደ ስህተት ለምን ያየዋል? ይሄን እኛ አሁንም ቢሆን እነሱ በትክክለኛ መርህ እስከሄዱ ድረስ እኛ ከእነሱ ጋር የሚያቃረንን ነገር የለም። እኛ የተነሳ ነው እንደ ኢትዮጵያዊ ብለን ስንነሳ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያለውን ኢትዮጵያዊ በየትኛውም ቦታ የሚኖር ትግሬም ሆነ አማራ፣ ኦሮሞም ሆነ ከምባታ፣ ሀዲያም ሆነ ምን እንደ ኢትዮጵያዊ በኢትዮጵያ መሬት ላይ መኖር አለበት ብለን ስለምናምን ነው። ችግሩ ያለው አማራ ክልል ላይ ያለውን ጦርነት፣ በኦሮሚያም ያለውን ጦርነት ሁሉም ጦርነት እንዲቆምና ወደ አንድ ያማከለ ሀገራዊ ድርጅት ሆኖ ይሄን የብልጽግና መንግስትን ገፍትሮ የጋራ የሆነ ነገር እንዲኖረው ነው የምንፈልገው እንጂ ይሄኛው ያንን ፈንግሎ ወጥቶ ወይንም ያንን እንቅፋት ሆኖ ሌላውን ለማጓተት የሚደረግ ትግል ይኖራል ብዬ አላምንም። የኛ መምጣት ለነሱ የማይሞሏቸውን ነገሮች እኛ ደግሞ ሞልተን የጋራ ልናደርግ እንችላለን። እነሱም ወደ ኢትዮጵያዊነት እስከመጡ ድረስ ሌላውም ወደ ኢትዮጵያዊነት እስከመጣ ድረስ ኢትዮጵያዊ ለማድረግ የጋራ ትግል ያስፈልገናል። የአማራም ችግር ሆነ የኦሮሞ፣ የትግሬም ሆነ የከምባታ የሁሉም ችግር የሚፈታው ደግሞ በኢትዮጵያዊነት ነው ብለን እናምናለን። ምክንያቱም በቅድም መጀመሪያ ላይ ነገር ገልጬልሃለሁ። በዘር ላይ የተመሰረተው ድርጅት እያቆለቆለ እየሄደ ለህዝባቸው እንዳልታደገና አሁን ለምሳሌ ብያቅርቤልህ ነበር የትግራይን። ይሄ የሆነው ዘረኝነቱ ያመጣው ችግር ነው። ያ ህዝብ ስለ ኢትዮጵያም በለው ወይም ስለምንም ኢትዮጵያን ወይም ጎንደርን እዛው ጎረቤቱ ያለውን እንኳን የማያውቅ ህዝብ ነው። አማራ ጠላት ነው ተብሎ ሲነገረው ኖረ። ነገር ግን መጨረሻ ላይ ያመጡበት ማዕት ነው። በድሮን በጀት እንዲደበደብ ነው ያደረጉት። ዛሬ የአማራ ክልልም ያን ነው እየሆነ ያለው። በሌሎችም አካባቢ እንደዚሁ አይነት ነገሮች መጠናቸው ያንሳን እንትን ይልን ካልሆነ በስተቀር በየቦታው እንደዚህ አይነት ነገሮች አሉ።
ስለዚህ እነዚህ ነገሮች ሁሉ ሞታችን ካልቀረ ሞታችን ለምን አንድ አያደርገንም? የምንገደለው በትግሬ ስምም ትሞታለ፣ በአማራ ስምም ትሞታለ፣ በምንም ስም ትሞታለ። አሁን ደግሞ ከዛም አልፎ ወደ ሃይማኖት እየተጎተተ ነው። አንገቱን በለው ሰይፉን ሳለው በደንብ ቁረጠው የሚሉ ጂሃዲስቶች ተነስተውልናል እዛው ሀገራችን ላይ። ይሄን የሚያዘጋጀው ማን ነው? ራሱ መንግስት ነው። ራሱ ያስገድላል። ራሱ መርማሪ ነው። ራሱ አቃቢ ህግ ነው። ራሱ ምንድነው ሲፈልግ አይዛቸውም። ራሳቸው የሆነ ነገር ነው የሚነግሩን። ይሄ ሁሉን እንድታደግ የምንችለው በጋራ ስንቆም ነው ብለን እናምናለን። እኛ በጋራ የምንቆመው አቶ ይመኑ ፍትህ ለኢትዮጵያ ንቅናቄ እንግዲህ ፍኖተ ካርታችሁን አስቀምጣችኋል። ኢትዮጵያ በአንድ ቆማ በኢትዮጵያዊነት ከዘር ቋት ውስጥ ወጥታ ኢትዮጵያ እንደ ኢትዮጵያ ለመቆየት ይሄ ያስፈልጋል የሚል ፍኖተ ካርታችሁን አስቀምጣችኋል። ግን ይህን ፍኖተ ካርታችሁን ገቢራዊ ለማድረግ አቅሙ አላችሁ ወይ? በምን መልኩስ ነው ይህንን ተጽዕኖ በመፍጠር ኢትዮጵያዊነትን ጠንካራ ሀገረ ግንባታን ለመመስረት ምንድን ነው የእናንተ አቅም? አቅም አላችሁ ወይ? አቅም የሁላችንም አቅም አንድ ላይ ሲሰባሰብ አቅም አለን። እኛ ባለን አቅም ተነስተናል። ባለን አቅም መተናል። ባለን አቅም ተነስተን ግን ከዚህ የተሻለ ደግሞ ሌላ አቅም ለመፍጠርና የተሻለ ሆነ ለመምጣት ተደራጅተናል። አቅም የሚኖረው የሁላችንም ሀሳብ ገዥ እስከሆነ ድረስ ሀሳቡን መቀበል ነው። አደረጃጀታችን ኢትዮጵያዊነት ስለሆነ ሳይሆን ሀሳቡ ለኢትዮጵያ ይጠቅማል ወይ የሚል ሰው ሁሉ በዚህ ዙሪያ ላይ ሲቆም የበለጠ አቅም ይኖረናል። ትግሉን ማሳጠር ይቻላል። ግን አሁን እኔ ባለነው ሰዎች አቅም ይሄ የኢትዮጵያ ችግር ይፈታል ብዬ አላምንም። ግን እኛ ይሄ ለዚህ ጉዳይ እንደ አማራጭን ብቻ ሳይሆን ራሳችንን እንደ መስዋዕት አድርገን ለህዝባችን ለሀገራችን እንቆማለን እንሞታለን ብለን መተናል። ወደፊት የመጣነው ሰዎች ነገ ወደ ኋላ ሆነን ሌላ ደግሞ የተሻለ ሰው መጥቶ ከፊታችን ሆኖ የተሻለ አቅም ፈጥሮ ይሄዳል ብለን እናምናለን። እንደ አደረጃጀት አንዱ ፊትና ኋላ ነው የሚሆነው። አሁን ቀድመን መተናል። ባለን አቅም ልክ በአሁን ባለንበት ጥሩ አቋም ላይ ነው ያለነው። ጥሩ አቅም ላይ ነው ያለነው። ወደፊት ደግሞ ከዚህ የተሻለ ነገር ይዘን እንመጣለን ብዬ ተስፋ አደርጋለሁ። ከልብ አመሰግናለሁ አቶ ይመኑ ወረታው። የመጨረሻ አስተያየት እንግዲህ ሰዓታችንም ሄዷል። የመደምደሚያ ሀሳብ ላይ እንነሳ። አቶ ሀብተማርያም እንግዲህ እነዚህ እቅዳችሁንና ዓላማችሁ ገቢራዊ ይሆን ዘንድ ከኢትዮጵያና ትውልደ ኢትዮጵያኖች ምን ትፈልጋላችሁ? በቀጣይ ምንድን ነው በኢትዮጵያ ጉዳይ ላይ ከሚሰሩ ድርጅቶችም ካሉ ፓርቲዎችም ካሉ እንደዚሁም ከሌሎች ኢትዮጵያውያን ጉዳይ ይመለከተናል ከሚሉ ምንድን ነው የምትፈልጉት? አመሰግናለሁ አቶ ዘውዱ። ሁላችንም ባለንበት ረጋ ብለን ቁመን ማሰብ ያስፈልገናል። ይህንበትን መንገድ የጀመርነውን ጉዞ እና አሁን እየደረሰ ያለውን መከራ በአግባቡ ረጋ ብለን አስበን መፍትሄው ምን ይላል ብለን እያንዳንዳችን ለመፍትሄው ዝም ብሎ በአንድ በጮኸ ነገር የመሽከርከር ሳይሆን በተሰጠን ሕሊና ተጠቅመን ሊያዋጣ የሚችለውን መፍትሄ ማሰብ መቻል አለብን የሚል እምነት አለኝ እኔ። በዚህ ምክንያት አሁን ቀደም ሲል እንደተገለጸው አቅም ማለት እንግዲህ ይሄ ነው። እኛ በትክክል ነገሮችን አስበን ገምግመን ተረድተን የኢትዮጵያ ሕዝብ ቀደም ሲል እንደገለጽኩት አሁንም ባለፈው በዚሁ መከራ ውስጥ ሆኖ እንኳን ብርሃን ወጣልኝ ብሎ ተስፋ አድርጎ በነበረበት ጊዜ ምን ይመስል ይሁንታ ሰጥቶ እንደነበረ ለኢትዮጵያዊነት የምናውቀውና የምንገነዘበው ነገር ነው እና የኛ አቅምም ይሄ ሕዝብ ነው። የኛ አቅም የኛ ዝም ብለን ይህን ጉዳይ ያፈለቅን ሰዎች የተወሰኑ አቅሞቻችን ሳይሆን ያ ሰፊው ሕዝብ ጋር ተገናኝተን ተቆራኝተን ወደፊት የምንሄድበት አቅም ነው እና ኢትዮጵያዊነትን በማንሳታችን የበለጠ የአቅም ባለቤቶች ነን ብለን እናስባለን እና በዚህ ምክንያት ሁሉም ኢትዮጵያዊ ካለበት ላይ ቆሞ ይሄድንበት ያለው ነገር እስካሁን የተሄደው ነገር የተገኘው ውጤት ከምንም ነገር ውጭ በተለይ ደግሞ ጠላትና ወዳጅን ለይቶ ከማወቅና ከመገንዘብ አኳያ አሁን በቅርብ የምናውቀው ያያየ ነው ያለ ነው። ምናልባት ትክክል እንዳልሆነ የምናስበው ጠላትን ለማጥፋት የችግሩን ፈጣሪ ሌላ ጠላት
መጎዳኘት መቻል ያለብን አይመስለኝም። ምክንያቱም በመጀመሪያ ደረጃ ቀደም ብሎ የተደራጀው እና ይህ ሁሉ ችግር የፈጠረው ወያኔ በአቅምም በማቴሪያል አቅሙም በተንኮለኝነቱም እና በተለያየ ጊዜ ኢትዮጵያን ይገዛ በነበረበት ጊዜ ባፈራው የዲፕሎማሲ ጡንቻም የሚፈልገውን የአማራን ጥቅም ከቀማም በመጀመሪያ ደረጃ እንደሚታወቀው ማኒፌስቶ ላይ ቁጥር 1 የተጻፈው አማራ ጠላቴ ነው ብሎ ነው እና እንግዲህ አማራ የሆነ ንቅናቄ ከዚህ አካል ጋር ወግኖ ችግሩን እፈታለሁ ብሎ ሊነሳ የሚችል አይነት ነገር ከሆነ እንደገና ቅድም እንዳልኩት ቁሞ ማሰብ መቻል ያለበት ይመስለኛል። በመጀመሪያ ጠላቱ መሰረተ ጠላቱ ማን ነው? ቂመኝነቱ አይደለም። ቂምና ዝና ትናንት አጥፍቶናል ዛሬ ጥሩ ስለሆነ መቀበል የለብንም እያልኩ አይደለም። ጥሩ ስላልሆነ ነው። ዛሬም ጥሩ ስላልሆነ ለምሳሌ ራያን አሁን በተቆጣጥሮ ባለበት እንትን አማርኛ ቋንቋ በትምህርት ላይ እንዳይሰጥ አስቆመዋል። የደብረ ጽዮን መንግስት ነኝ ባዩ ቤተክርስቲያን ከጥምቀት በዓልን እንኳን እዚህ አካባቢ ያሉ ቤተክርስቲያናት ታቦቱ ሳይወጡ ነው ያሉት። የግዴታ እነሱ አሁን በፈጠሩት ሲኖዶስ የሚባለው በዚያ ላይ ካላመናችሁ ተብሎ ንብረታቸው ተዘርፏል። ነዋይ ቅዱሳት ሁሉ ተወስደዋል። ይሄ አሁን እንግዲህ አማራ ተብለው በእውነቱ እንግዲህ ይኸው ፋኖ እንቅስቃሴ አምነውት ነፃ ያወጣናል ብለው ተስፋ አድርጓቸው የነበሩት የማንነት ጥያቄ ያላቸው የአማራ ሰዎች ናቸው መከራ እየደረሰባቸው ያሉት እና ይሄንን አካል በቀነው ቦታ ኦልሬዲ አማራንም አሁን እያጠፋ ምስክርነቱን ራሱ እየሰጠ ያለ ከዚህ ጠላት ጋር ተባብሮ ሌላ ችግር ፈታለሁ ብሎ ማሰብ እንዲያው በሱ ላይ እሱን እንደ ከብት ተሸክሜ አስገብቼ መልሼ ራሴ ባሪያ ሆናለሁ ሊባል ካልተቻለ በቀር ጥሩ ስትራቴጂ ነው ብለን የሚል እምነት የለንም። ስለዚህ ሁላችንም ቀናውን መንገድ እንድናስብ ጊዜ ወስደን አስበን አሁን በጣም በከፍተኛ ደረጃ እየተጎዳን ነው። የሚማረው ልጆች የሉንም። አሁን ህፃናቱ ከትምህርት ቤት ወጥተው እየተዳሩ ነው፣ እየተደፈሩ ነው። ዝም ብለው ያልተፈለገ መውለድ ሁሉ በየቦታው እየመጣ ነው። በሽታ እየያዛቸው ነው። እንደገና ሰዎች ወጥተው መግባት አቅቷቸው የምርት እንቅስቃሴውና ሶሻል ማህበራዊ ህይወቱ ሁሉ እየተቋረጠ ነው ያለው። ይህንን ነገር መልሰን እንዴት ነው ወደ ነበረበት ቦታ ልንመልሰው የምንችለው? አቅማችንስ አሰባስበን ትግሉን ልናሸንፍ የምንችለው እንዴት ነው ተብሎ መታሰብ መቻል አለበት። እኛ ትክክለኛው መንገድ ብለን የምናስበውና የምናምንበት ትክክልም ስለሆነ በኢትዮጵያዊነት ይሄ ሁሉ ግፍ እየተፈጸመባቸው ካሉ ሌሎች የኢትዮጵያ አካላት ለምሳሌ ደቡቡ በጣም ከፍተኛ ችግር አለበት። በግድ እነ ሽመልስ እንቅስቃሴ ቋንቋ መማር አለባቸው ኦሮምኛ ተብለው ሲፈልጉ በአንድ ሌሊት ሄደው ይገሏቸዋል። ሲዳማ እንደዚህ አይነት ችግር አለበት። ጉራጌ ማህበረሰብ ችግር አለበት። የሶማሌ ህብረተሰብ ችግር አለበት። የጋምቤላ የምታውቁት ነገር ነው። ይሄ ቤኒሻንጉል የተባለው ነገር እስከ መተከል ድረስ ዛሬ መጥተው የሚተኩሱና የሚያስተኩሱ እነሱ ሰዎች ናቸው። ከዚህ ችግር በአንድ ላይ ተቋቁሞ ኢትዮጵያዊነቱን በማረጋገጥ በመካከል እየፈሰሰ ያለው የማይገባ ደም መፋሰስ መቆም መቻል አለበት ብለን ስለምናምን ሁላችን የእኛ እምነት ስለሆነ አይደለም፣ እውነቱ ይሄ ስለሆነ ሁሉም ኢትዮጵያዊ እና በውጭም በውስጥም ያለው ይህን ተገንዝቦ በትግል ውስጥ እየገባ ተሳትፎ ማካሄድ እንዲችል ጥሪያችን እናቀርባለን። ከልብ አመሰግናለሁ አቶ ሀብለ ሀብተ ማርያም ስለ እግዚአብሔር። የመጨረሻ ሀሳብም እንደዚሁ የመኖረታው ልቀበልና ካንተ እንቋጫለን። አመሰግናለሁ አቶ ይመኑ፣ መስመሩ ያንተ ይኸው ነው። ይቅርታ ለንቅናቄው በሀገርም በውጭ ለሚገኙ ኢትዮጵያና ትውልደ ኢትዮጵያኖች መልእክቱ ምንድን ነው? አመሰግናለሁ ዘውዱ። ያው ንቅናቄያችን እንግዲህ ህዝብን ያማከለ ሀገርን እንደ ሀገር ያማከለ ፍትሃዊ መንግስት በኢትዮጵያ እንዲነግስ የሁላችንም ተሳትፎ ይጠይቃል። በእኛ ተጀምሮ በእኛ የሚያልቅ ነገር የለም።
እንደ አንድ ኢትዮጵያዊ በጋራ ብንቆም የጋራ ችግራችንን በጋራ እንፈታለን። የህዝባችንን ሞት በየቦታው በሃይማኖትም ይሁን በዘር የሚሞቱ ወገኖቻችንን መታደግ እንችላለን። ስለዚህ ፍትህ ለኢትዮጵያን ድርጅት እንድትደግፉ በዚህ አጋጣሚ ጥሬን አቀርባለሁ። የጋራ መፍትሄ ሊኖረን የሚችለው በጋራ ስንቆም ነውና ማንም ኢትዮጵያዊ ገዳዮችም ቢሆኑ ወደ ልቦናቸው ተመልሰው ትናንትን ለአንድ ብሔር ሰጥቶ ገዳይ ነበረ እንዲነበረ እያሉ ከመፎከር ይልቅ ከትናንትና ከዛሬ የትኛው የተሻለ እንደነበረ በማገናዘብ የተሻለ ራዕይ ወደፊት ለልጆቻችን ለልጅ ልጆቻችን እንዲኖር ጥሩ ሀገር እንድትኖረን ያለፈውን ትተን በይቅርታ የሚመጣውን በተስፋ ጥሩ ሀገር ለመመስረት ጥሩ ሀገር ያለችን የነበረች የቆየች ሀገራችንን ለማጠናከርና ወደ ሰላም ለመመለስ የጋራ ጥረት የጋራ እሳቤ የጋራ ቅን የሆነ ልቦና ያስፈልጋልና ሁላችሁም ኢትዮጵያውያን እንደ ኢትዮጵያዊ በጋራ እንድንቆም በዚህ አጋጣሚ ጥሬን አስተላልፋለሁ። አመሰግናለሁ ወንድም ዘውዱ። ከልብ አመሰግናለሁ አቶ ይመኑ ወረታው፣ ሁለታችሁንም ከልብ አመሰግናለሁ። እንግዲህ ክቡራን ተመልካች አድማጮቻችን የንቅናቄው የስራ አስፈጻሚ አባላቶች አቶ ሀብተ ማርያም ስለ እግዚአብሔር እንደዚሁም አቶ ይመኑ ወረታው ለሰጣችሁን ሰፊ ማብራሪያ እያመሰገን በሌላ ጊዜ እንግዲህ በሌሎች ጥያቄዎች ምናልባትም ቀጥታ የዘውዱ ሾው ሚዲያ ተመልካች አድማጮቻችን በቴሌቪዥንም እንደዚሁም በቀጥታ በዘውዱ ሾው ሚዲያ የሚከታተሉት የሚያነሷቸው ጥያቄዎች ካሉ ለተመልካች አድማጮቻችን እሰጣለሁ። እናንተም ተጨማሪ ማብራሪያ የሚያስፈልገን ከሆነ በሌላ ጊዜ እንግዳዎችን እንደምትሉ ተስፋ አደርጋለሁ። ስለ ጊዜያችሁ ጭምር ከልብ አመሰግናለሁ። እንግዲህ ሌሊት ሙሉ ቁጭ አድርጊያችኋለሁ። አሁን ኦልሬዲ ነቅቷል። ያው ቁርስ በልታችሁ ወደ ስራ የምትሄዱበት ላይ ደርሳችኋል። እኔም ደግሞ ወደ መኝታ የሚሄድበት ማለት ነው እና በጣም አመሰግናለሁ። በሌላ ጊዜ እስከምንገናኝ ሰላም ጤና ይስጥልኝ። ጤና ይስጥልኝ። አመሰግናለሁ። ቴንኪው። ክቡራን ተመልካች አድማጮቻችን ከእንግዶቻችን ሀብተ ማርያም ስለ እግዚአብሔር እንደዚሁም ደግሞ ይመኑ ወረታ የዚህ ፍትህ ለኢትዮጵያ ንቅናቄ የስራ አስፈጻሚ አባላቶች ናቸው። ሁለቱንም ከእነሱ ጋር ያደረግነው ውይይት በዚህ ተቋይቷል። በሌላ ጊዜ በሌሎች እንግዶች እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታቸው ዝግጅቱን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስት የነበርኩኝ። መልካም ጊዜ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።